ክርስቲያኖች የገባን ነገር ምንድነው? እኛ ስለ አላህ ምንም አልገባሽም። በቃ መልሽልን እንዴ ሜሮን አንዴ አሁን ምንድነው የምታደርጉት? ተቀጥላላችሁ። አሁን ስለ ስላሴ ልታወሩ ስለሆነ እዚህ ጋር ያላችሁ ሰዎች ሁላችሁንም ማሄር የለቀቁት ቪዲዮ አለ። ስለዚህ ገብታችሁ ኮመንትም ሪፖስትም አድርጉ ብለዋችኋል። ላይክም አድርጉለት፣ ፎሎውም አድርጉት። እዚህ ጋር ያሉ ሰዎችን ፎሎ አድርጓቸው። ገስት ላይ ያሉ በሙሉ አትከፍልበት። በነገራችን ላይ 200 ወላሂ ከትላንትና የተለቀቀ ቪዲዮ 200 ምናምን ሰው ነው ያየውና ምናልባት እዚህ ጋር ወንድሞቻችን ቪዲዮ ከለቀቁ በኋላ ገብተን እኛ ካላደረግን እነሱ እኮ ምንም ማድረግ ስለማይችሉ ነው። ገብተን እንተባበራቸው። እዚህ ጋር የለመኑን ነው ወላሂ ስልችት እስከምንል ድረስ ሆነ። ባቢ ይቅርታ ጣልቃ ገባሁኝ። ችግር የለውም። እይታ የለውም ቪዲዮቻቸው እንደኛ ከየት አምጥቶ እኮ አይደለም የሚለቁት። ኤዲት አድርጎ ለፍቶ ለሙስሊሙ ህብረተሰብ ለሁሉም ትምህርት ሆናል ብሎ ነው ቪዲዮቹን የሚለቁትና ይባካችሁ ተባበሩ። በቃ አየ والله ሎጂካሊ ራሱ ስታስቡት ማለት አላህ ያያል፣ ሁሉ ነገር ያያል፣ ፈጣሪ ያያል ታምናለች። ፈጣሪ ለማየት ግዴታ ፍጥረታት ዓለም ውስጥ መጥቶ ገብቶ ማየት አለበት፣ ካልሆነ አያይም ማለት ነው። ይሄንን እንደ ጥያቄ ነው። ሁለተኛ ነገር ደግሞ ስሚዛውን ስትቀጥል ማለት ነውና ጊዜያችን የፈለገ ጊዜህን ብታቃጥልም መልስህን የመለስክላት መልስ መልሳ ትድገምልህ። ሌላን ቦታ ከመሄድ መልስላት፣ መልሴ ምንድነው ብለህ ጠይቃት። ምክንያቱም መልስህ አትሰማውም። አንተ ስታወራ እሷ የምታስበው ሌላ ጋር ነው። መልስ መልስላት፣ መልስን ደግሞ መልሳት እንገረ። በዛ መንገድ ብትሄዱ ኸይር ነው ብዬ አስባለሁኝ። ሰላም አለይኩም። ኦኬ አሁን በደንብ የተገባባነው ነገር ማለት ነው። አላህ Subhanahu Wa Ta'ala በምንነቱ በማንነቱ አንድ ነው ካልን በኋላ ያ ምንነትና ማንነት ኢምፐርሰን ወደዚህ ድዌል አያደርግም ብለን ስንናገር ያንን ፖይንት ላይ ነው ያቆምነው። ስለዚህ አሁን ወደ ስላሴ ስንመጣ ኢንካርኔሽን ብለሽ ያነሳሽው ፖይንት ላይ ኢየሱስ ኢምፐርሰን አልነበረ እንደዚህ በታይም ኤንድ ስፔስ ውስጥ የነበረው ሜሮን? እሺ ወደ እኔ ከመምጣት በፊት በምን ተስማምተን አለፍ ነው? አላህ ከቶ ፍጥረት ውስጥ አይገባም በሚለው ነው የደመደምከው? አዎ እኔ ቅድም እኮ ነው ያልኩት። እሺ ስለዚህ ክርስቲያኖች ሆነን ማለት ነው አላህ ለዚህ በገሃነም ላይ እግሩን ያደርጋል፣ ይወርዳል፣ ይወጣል ከሰማይም ወደ ቅርቢቷ ሰማይ ሲል ምን ብለን እንተርጉመው? ቀይን ብለን ለምን ይሄን መልሼ ወደ ትሪኒቲ ነው የምንገባው ቀጥታ። ስለዚህ ገሃነምም የአላህ እግር ረግጣለች ይላል። ፍጥረት ነች ገሃነም፣ መቼስ ፍጥሩ ነች። ስለዚህ እንዴት ነው የረገጠው? በቃ እሱን ንገረን። ለመልስ ነው በቃ አሁን ታዳምጫለሽ። ከዛ ቀጥታ ትሪኒቲ ውስጥ ነው የምንገባው። አንድ ሁለት ራሱ አልፈልግም። ኦኬ እንደዚህ አይነት የሚገለጡ አገላሉ ለምሳሌ አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ይወርዳል። ለምሳሌ ያነሳሽው ይሄንን ራሱ ብንመለከት እንደዛ አይነት ሐዲሶችና የቁርአን አያዎች በሚመጡበት ጊዜ እኛ ሙስሊሞች በምን መልኩ ነው የምንረዳው? በጣም ጥሩ። እኛ ሙስሊሞች የምንረዳው እንዴት ነው? አሁንም ስሪ የሆኑ ኦፕሽኖች አሉ ስለ አንድ ነገር ለመናገር። በደንብ አዳምጪ። ስሪ ኦፕሽኖች ብሎ ማለት ምንድነው? ሶስት ነገር ሲሟላልን ስለ አንድ ነገር ዴፊኒትሊ ማውራት እንችላለን። ለምሳሌ ያንን ነገር ኤግዛክትሊ ማየት ያስፈልገናል። አንደኛ ይሄ ማየት ካየነው ለምሳሌ አው ይሄ ነው ብለን መናገር እንችላለን። ይሄ አንዱ ከተሟላልን በጣም ጥሩ። ይሄ አንደኛው። ሁለተኛ ፖይንት ደግሞ ምንድነው? ባናየው እንኳን አትሊስት እሱን የሚመስል ምሳሌ ማግኘት። እሱን የሚመስል ምሳሌ ካገኘን ኦኬ ምሳሌውን ስላየን ይሄንን ባናየው እንኳን ይሄ ምሳሌው ስላለ ኦኬ ይሄ ሊሆን ይችላል ብሎ መናገር። ሁለተኛው ኦፕሽን። ሶስተኛው ኦፕሽን ደግሞ ስለሱ የተነገረንን ነገር ወይም ደግሞ ትክክለኛ ኢንፎርሜሽን ማግኘት። ኦኬ ትክክለኛ ኢንፎርሜሽን ማግኘት የሚጠበቅብን። ስለዚህ አሁን ይሄንን ሶስት ያልኩሽን ማየት ወይም ደግሞ ባናየው እንኳን ስለሱ ምሳሌ ማግኘት። ኦኬ ምሳሌ ማግኘት ወይም ደግሞ ስለሱ የተነገረ ትክክለኛ ኢንፎርሜሽን ማግኘት። ይሄንን ወደኛ እምነት ስናመጣው ስለ አላህ Subhanahu Wa Ta'ala ስናወራ አላህን Subhanahu Wa Ta'ala ያየው የለም አንድ። ስለዚህ ሶስት ካልኩሽ ውስጥ አንዱ ተወገደ ማለት ነው። ለይሰ ከሚስሊሂ ሸይ እሱን ደግሞ የሚመስለው የለም። ሁለተኛው ምሳሌ የሚባለውን ነገር አፈረስን። ለአላህ Subhanahu Wa Ta'ala ምሳሌ ማንሰጥም ማለት ነው። ኦኬ ስለዚህ ለይሰ ከሚስሊሂ ሸይ ስለሚል ማለት እሱን የሚመስል ምንም ነገር የለም ምንም። ስለዚህ ያለን ምንድነው መጨረሻው? ያለን መጨረሻው ስለሱ የተነገረን ነገር ብቻ ነው። ሶስተኛው ብቻ ነው ያለን ማለት ነው።
ሶስተኛው አማራጫችን ስለ አላህ Subhanahu Wa Ta'ala የተነገረን ነገር ነው ያለን። ስለ አላህ Subhanahu Wa Ta'ala የተነገረን ከየት ነው የምናውቀው? ከቁርአን ከሐዲስ ትክክለኛ ኢንፎርሜሽን። ለምን አላህ Subhanahu Wa Ta'ala ከራሱ በላይ ራሱን የሚያውቅ ስለሌለ እሱ ስለራሱ የነገረን ነገር እናጸድቃለን። ኦኬ ስለራሱ የነገረን ነገር እናጸድቃለን። እዛ የተነገረን ነገር ላይ አንጨምርም አንቀንስም። ብንቀንስም ትክክል አይደለንም፣ ብንጨምርም ትክክል አይደለንም። ስለዚህ የተነገረንን ዳይሬክትሊ እንቀበላለን። ኢንዲኬሽኑ ሃው የሚለውንም አናውቅም ስንልም በኩራት ማለት ነው። ለዛው ምን ማለት ነው? ለምሳሌ ካነሳሽው ሐዲስ አንዱን ብቻ ልምረጥ። አንዱ ሐዲስ ለምሳሌ አላህ Subhanahu Wa Ta'ala የሌሊቱ 1/3 በሚደርስበት ጊዜ ወደ ቅርቢቱ ሰማይ ይወርዳል። ሃው አናውቅም። ይህንን እንዴት የሚለውን አንቺ አይምሮሽ ላይ የሆነ ነገር ከመጣ ያ ነገር አላህ Subhanahu Wa Ta'ala አይደለም። ያ ማለት ለምሳሌ አንቺ ከፍ ያለ ነገር ከደረጃ ከዛ ከደረጃው ወደ ታች መውረድ እንደዚህ የምታስቢ ከሆነ አይደለም እያልን ነው። ታዲያ እንዴት ነው? አናውቅም። ሃው የሚለው ከይፍያው እኛ አልተነገረን። ባልተነገረን ነገር ላይ እኛ አምላካችን ላይ ስፔኩሌት እያደረግን እንዲህ ሊሆን ይችላል፣ በዚህ ገብቶ እንደዚህ ሊሆን ይችላል። ኦኬ ምናልባት እንዲህ እናድርገው ላብራቶሪ ገብተን የምንሞክረው ነገር የለንም። ኦኬ ስለዚህ የተነገረንን እንቀበላለን፣ የተባለውን ይዘን እንቀጥላለን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala out of time and space ነው ከተባልን አዎ ስለተነገረን። ለምን አላህ Subhanahu Wa Ta'ala على العرش استوى ተብለናል። على العرش استوى ብሎ ማለት ምንድነው? አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ያለ ነው። ያ ማለት ምን ማለት ነው? ከአርሽ በላይ ታይም ኤንድ ስፔስ ያበቃል። ታይም ኤንድ ስፔስ ያበቃል። ግን ምን አይነት ስፔኩሌት መያዝ የለበሽም። አላህ Subhanahu Wa Ta'ala አንድ ነገር ለማግኘት ግዴታ ፊዚካሊ እዛ ነገር ላይ መገኘት አይጠበቅበትም። ግዴታ ኢን ፐርሰን እዛ ነገር ላይ ወይም ደግሞ አንቺ ባልሹ ነገር ላይ የሙሴንም የጀሃነሙንም ዲሴንድ ያደርጋል የሚለውንም የትኛውንም በመታነሽበት ጊዜ ፊዚካሊ እዛ ነገር ላይ መገኘት አይጠበቅበትም። ታዲያ እንዴት ነው የሚገኘው? ሃው አላህ Subhanahu Wa Ta'ala በሚመጥነው በራሱ ኃይልና ጥበብ ሊሆን ይችላል። እኛ ሃው የሚለውን ኢንዲኬሽኑን አናቀው። ለምንድነው ማናቀው? ስላልተነገረን። ይሄን ስንናገርም በኮንፊደንት ነው ማለት ነው። ግልጽ ነው። ስላሴ ላይ ስንመጣ ከመሄድ በፊት የምናገረው ነገር አለ። እንዴት ብሎ የጠየቀ የለም። እንዴት አላህ ወረደ ምን ይመስል ነበር ብሎ ሰዎች አይጠይቋቸውም። እኛ እየጠየቅን ያለው ኧረ ተው አንድ እስካሁን ልትናገሪ ነው፣ ልፈቅድልሽ ነው። ከተናገርሽ በኋላ ግን ቀጥታ ስላሴ ነው የምገባው። እሺ እንዴት ነው የወረደው ብሎ ማንም የጠየቀ የለም። ዋናው ነገር ወርዷል ወይ ነው። የት ነው የወረደው? ለምሳሌ ገሃነም ውስጥ እግሩን ረገጠ ተጫናት ይላል። ምን ያደረገ እንደሆነ ባላቅም ማለት ነው። ስለዚህ ሄድ ገሃነም ደግሞ የተፈጠረ ነው። ስለዚህ ፍጥረት ውስጥ አልገባም ስትል ከምን ተነስተህ ነው ነው ጥያቄ ነው። እንዴት ወረደ? እኔ ምን አገባኝ? እኔም አላየሁም አንተም አላየህም። ቢያገባሽም እኮ ፍጥረት ውስጥ አልገባም ትላላችሁ። እዚህ ጋር ደግሞ እንደገባ ገሃነም ውስጥ እግሩን እንዳስገባ ይናገራል። ስለዚህ ስለማትረጅ እንጂ አላህ Subhanahu Wa Ta'ala አንድ ነገር ለማድረግ ፊዚካሊ እዛ ነገር ውስጥ መገኘት አይጠበቅበትም ስልሽ ኢግኖር ነው የምታደርጊያት። እንደዚህ አይነት መልሶችን ኢግኖር ነው የምትሰጫት። ስለዚህ እኔ አልደክምም በቃ አልደግምም። ስላሴ ትሪኒቲ ላይ ስንመጣ እስካሁን መለስኩኝ። አንቺ አይመለስልሽም እኮ ለዛ ነው እሱን ይሄንን ራሱ ሊትራል የሚለውን ራሱ መልሻለሁ። እሱን በሚመጥነው መልኩ ስለ ራሱ አንቺ ይሄንን አይደለም የምትፈልጊው። እኔ ስመልስ ቀጣይ ምን ልበለው ብለሽ ነው የምታስቢው። ስለዚህ እኔ አይደለም ሰማሁህ እኮ እሱን። እሺ ቆይ እሱን በሚመጥነው መንገድ አልከኝ። እኔ እንዴት ገባ አይደለም ጥያቄ እንዴት ገባ ሳይሆን ገብቷል አይደለም እንዴት ገባ ብቻ ሳይሆን ይሄ አንቺ ፊገራቲቭ ነው ሊተራል ነው ምናምን የምትዩንም ራሱ መልሻለሁ። እንዴት ብለ አሁንም ድጋሚ ምን ብለ መለስክ ካልሽኝ የመለስኩትን እያሰማሽ ስላልሆነ ስለሆነ እኮ ስለዚህ አሁን አይደለም ምንድነው እያልክ ያለኸው? እንዴት ነው የተገባው ሳይሆን ያልኩህ ገብቷል ወይ ነው ወይ ጥያቄ እንደዛ ነው ስለ አይ እንዴት ሜታፎሪክም ሊሆን ይችላል አልከኝ። ወር ደግሞ ሊትራል ነው ብዬሻለሁ ወይ ትለኛለህ። ስለዚህ ምንም መልሱ ሜታፎሪክ ሊሆን ይችላል። እኔ አሁን ብያለሁ ለኢላህ በቃ አይደለም በቃ መለኮት የት ነው የሚገኘው? ይኸውላችሁ ባይዘው ማለት ይሄንን እንኳን ስለ አምላካችሁ ሳታውቁ እንዴት ነው ስለ ስላሴ መጠየቅ ያደርታል? ፖለቲክስ ፓኒክ ተጀመረ። ፖለቲክስ ይሄንን ሳታውቁ ነው ስላሴን አስረዱን ብላችሁ ጢንጢን
መለኮት የት ነው የሚገኘው? ቀይስ መለኮት የት ነው የሚገኘው? ቆይ ተረጋጋ። መለኮት የት ይገኛል? ሀሪያፕ ሁሉ ቦታ ሁሉ ቦታ ቦታ ኮንቴን አያደርገውም። ጥሩ ስሚት ዛሬ በጣም እንትን ሆናልን። በዚህ ጸባይ አይደለም ማቀ መለኮት እዚህ ውስጥ ይገኛል። መለኮት እዚህ ውስጥ ይገኛል። በውስጥ ብለን አናምንም። ለምንድን ነው እግዚአብሔር ጣዖት ውስጥ ገብቶ ምናምን የሚባል ነገር የለም። እግዚአብሔር በእውቀቱና በህልውናው በግዛቱ ሁሉንም ማየት ይችላል፣ መቆጣጠር ይችላል ብለን ምናምነው ውስጥ አንልም። በምኑ ነው ሁሉ ቦታ ይገኛል? በእውቀቱ አይኖቹ ሁሉ ቦታ በእውቀቱ ነው የሚገኘው እንጂ በእውቀቱ ስንል ምን ማለት ነው? he knows everything እያልን ነው። ውስጥ ይገባል ስትል ግን ማለት ነው ሌላ ሃይማኖት ውስጥ ገባ ማለት ነው። ይሄ እኛ እምነት አይደለም። እሱን እናውቃለን። እኔ አሁን ጥያቄ አሁን እግዚአብሔር አይገባም። ለምንድን ነው የሚገባው? አሁን ወደኛ እየመጣሽ ነው። ቴንክ ዩ። ስለዚህ መለኮት በእውቀቱ እንጂ በሁሉ ነገሩ በግዛቱ ሁሉን ይቆጣጠራል ፈጣሪ። ክሊር አድርጌ ጠይቅሻለሁ። አንቺ ምንም ኮንፊውዝ አትሁኝብኝ ዛሬ ምንም ኮንፊውዝ እደግምልሻለሁ። አንቺ አትቸገሪ፣ እኔ ጠይቅሻለሁ። መለኮት ፊዚክሊ ሁሉ ቦታ ይገኛል? ልድገምልሽ፣ ሁሉ ቦታ ይገኛል ፊዚክሊ አይደል? በእውቀቱ ምናምን ፊዚክሊ ነው ያልከኝ? ነው እንደዛ የሚል ነገር የለም። አይገኝም። እግዚአብሔር ሁሉ ቦታ የሚገኘው እግዚአብሔር በተፈጥሮ በተፈጥሯዊ ማንነቱ ምንነቱ መንፈስ ስለሆነ ሁሉ ቦታ መገኘት ይችላል። በጊዜና በቦታ የተወሰነ አይደለም። አይ አታምታችኝ። ይኸውልሽ አሁን እዚህ ጋር 957 ሰው ማለት ነው በጣም ክሊር በሆነ መልኩ መረዳት ስለሚፈልግ ማለት ነው። ኦኬ አሁን እያልኩሽ ያለሁት አብ ወልድ መንፈስ ቅዱስ አይደለ? 3 ፐርሰኖች ናቸው። ትክክል? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። ገብቶኛል። 3 ፐርሰኖች አሉ። እነዚህ 3 ፐርሰኖች ፐርሰን በደንብ አዳምጪ። ፐርሰን ሁሉም ቦታ ይገኛሉ በፐርሰን ደረጃ? በጣም ጥሩ። ፐርሰን ደረጃ ብሎ ማለት ራሱ ማን ነው? አካል አይደለም። አካል አንተ የለበስከው ስጋ አይደለም። አይ ስጋ አላልኩም። ፐርሰን ብሎ ማለት ስጋ የሚለውን የሚያመለክት አይደለም። ይሄ ያንቺ ሚስ አንደርስታንዲንግ። እኔ ስጋ ብዬ አልጠራሁም። እስካሁን ጠርቻለሁ። 3 ፐርሰኖች አሉ። ጥያቄ ነው ታዲያ የምትጠይቀው ማለት ምን ተፈጠረ? ምንም አልተፈጠረም። መለኮት በአምላክነቱ ኦብቪየስሊ ሁሉ ቦታ እንደሚሆን አብኒ ፕሬዘንት እንደሆነ መጽሐፍ ቅዱስ ይናገራል። አዶኑ ለምን እንደዚህ? አዎ ምንም እንትን አሁን ፓኒኩ ወደ የት እየዞረ ነው? አሁን 3 ማንነት አለ። ምንነት አላልኩሽ? ማንነት አለ። 3 ማንነት በማንነት አብም ወልድም መንፈስ ቅዱስም ሁሉ ቦታ መሆን ይችላሉ። በቃ መልስ ይሄ ነው። አብኒ ፕሬዘንት ናቸው። ክሊር መልስ። ቴንክ ዩ 3ቱ ማንነቶች እዚህ ውስጥ አሉ። ሁሉ ቦታ መሆን ማለት እንደዛ መሆን አይደለም። ይሄ ቅድም መልሽልሃለሁ። ሁሉ ቦታ ብሎ ማለት ኢንክሉዲንግ ዚስ ታቹ ማለት አይደለም። ሁሉ ቦታ ማለት የእግዚአብሔር ድዌል ማድረጊያ እንደዚህ አይነት ግዑዝ አይደለም። እግዚአብሔር በእውቀቱ በግዛቱ በሁሉ ነገር ግን ሁሉን ይቆጣጠራል ያያል ማለት ነው። ኢምፐርሰን ሁሉ ቦታ ብሎ ማለት ኢንክሉዲንግ ዚስ ታቹ ኢንሳይድ ዚስ ታቹ ማለት አይደለም። ፕሬዘንሱ ነው። በስልጣኑ በእውቀቱ በምንነቱ ሂዝ ኤቭሪዌር እያልኩ ነው እንጂ ውስጥ ኢምፐርሰን ብዬ ከጠየኩሽ በኋላ በእውቀቱ በናም ብለሽ ወደ ባህሪ ለምን ታዞሪዋለሽ? ይኸውልሽ ኮንፊውዝ እየሆንሽ ስለሆነ ክሊር እናርገው። ፐርሰን ማለት አብ ወልድ መንፈስ ቅዱስ ነው። ቆይ ስማ፣ ክሊር እናርገው። እውቀት ስንል we are talking about person ወይስ attribute? መልሽ እስቲ። ምንድነው እውቀት ብለን ስናነሳ ለምሳሌ በእውቀቱ ብለን ስንመልስ እያወራን ያለ ነው ስለ ፐርሰን ነው ወይስ ስለ አትሪቢዩት ነው? ስለ ባህሪ ነው የምናወራው? አዎ ስለ
ባህሪ ማለት ነው። አብኒ ፕሬዘንት ነው አምላክ ስትል በሁሉ ቦታ ነው፣ ሁሉን ያውቃል ስትል። አሁን እኔ ደግሞ የጠየኩሽ ባህሪን ሳይሆን በአካል ሁሉ ቦታ ይገኛል ወይ ስልሽ አዎ አልሽኝ። አብም ወልድም መንፈስ ቅዱስም በአካል መገኘት ማለት ግን አንድ ነገር ውስጥ መግባት አይደለም ብዬ መለስኩልህ። ውስጥ መግባት የሚል ኢንተርፕሪቴሽን አላመጣውም። ውስጥ መግባት የሚል ኢንተርፕሪቴሽን አላመጣውም። ታምጥተህ እዚህ ውስጥ ናቸው ለምን ትሆኛለህ? አይደለም ሁሉ ቦታ መገኘት ብሎ ማለት ኢንክሉዲንግ ይሄ ውስጥ አይደለም ወይ ነው? ኢንክሉድ አያደርግም? ኤክስክሉሲቭ ውስጥ የሚለውን ቃል አንጠቀምም። ውስጥ መሆን የለብህም ሁሉ ቦታ ለመሆን ውስጥ ስለዚህ የሌለበት ቦታ አለ ማለት ነው። ሆናለ ላይክ እንደዚህ አይነት ነገር የለም። በአንተም ሃይማኖት የለም። ለምን እንደብጠይቅ የሌለበት ቦታ አለ። አንድ ነገር ውስጥ ዱዌል አያደርግም። ዱዌል ያደርጋል አላልኩ። አለ ወይ ነው ያልኩት። አለ ብሎ ማለት አለ በምኑ በእውቀቱ በግዛቱ በስልጣኑ አለ። እዚህም ቦታ እውቀቱ ብለሽ ወደ አትሪቢዩት አትቀይሪው። አውቀሽ ወይ ገብቶሽ ነው ወይ አውቀሽ ነው። እውቀቱ ብለሽ ወደ አትሪቢዩት አታዙሪው። እኔ ኢምፐርሰን ስለጠየቅኩ ኢምፐርሰን በሁሉ ቦታ አለ ስላልሽኝ በጣም ክሊር ጥያቄ ነው። በነገራችን እኮ በጊዜና በቦታ የተወሰነ አይደለም አልኩ። ስለዚህ በእውቀቱ በስልጣኑ በሁሉ ነገር እግዚአብሔር አምላክ ሁሉ ቦታ ነው አልኩ። መልስ እኮ ይሄን አጭር ነው። ለምን አንተ እያደከምከኝ ነው? አይ አውቀሽ ስለሆነ በእውቀቱ ምትኝ በእውቀቱ ስትኝ ኢምፐርሰን ግን አይደለም ለማለት ነው። አምላክ ስለሆነ የፈጠራቸውን ፍጥረቶች ሰማይ ምድሩን ቦታ ላይ ማለት ነው። ቆይ ኢንተርሚዲየት ያስፈልገናል። ቆይ ባቢ ያለ ኢንተርሚዲየት ያስፈልገናል። ቆይ አውቀሽ ስለሆነ ማለት ባቢ ያለ አሎ ስሚዝ ግን እንትን ስልኬን እየጎረጎርኩ ነበር። ቆይ ይኸውልህ ባቢ በእውቀቱ ይገኛል ማለትና ፊዚክሊ ወይም ደግሞ ኢምፐርሰን አንድ ቦታ ይገኛል ማለት የተለያየ ነው እያልኳት ነው። እና እስቲ በአንተ አማርኛ ጠይቅልኝ። ይኸውልህ በእውቀቱ ብላ ድጋሚ እንዳትመልስልኝ ፕሊስ። ለምን ስለ አትሪቢዩት ስለሆነ። እሺ ስለዚህ አሁን የኔ ጥያቄ ምን መሰለህ? ኢምፐርሰን በእውቀት ብቻ አይደለም፣ ኢምፐርሰን ሁሉ ቦታ ይገኛል ወይ በልልኝ። እኔ ይህንን አማርኛ እንዴት እንደማስረዳት ከዛ ይህን ስላት በእውቀቱ ትለኛለች። መጀመሪያ ይህን ትመልስልኝ ባቢ ያስረዳል። እሱ የትኛው አካል ነው? እሱን ጥያቄ ያነሳላት አንተ ስሚዝ። የሆነ አካል ነው አይደል? ሶስቱም አብ ወልድ መንፈስ ቅዱስ ሶስቱም አካል። ይሄማ የታወቀ እኮ ነው። አይገኝም። እኔ ልመልስልህ። እሷም እየሰማች ስለሆነ እንዲገባት አይገኝም ነው የምትለው። ይገኛል። እየቀለዳችሁ ነው አይደለ? ምክንያቱም ምንድነው ይገኛል ውስጥ እኮ ነው የሚልህ እኮ ውስጥ። እዚህ አሁን ጣዖት ያመጣው ውስጥ እግዚአብሔር አለ ወይ ሲለኝ የለም አልኩት። መጀመሪያ ፐርሚሽን ተናገሪያ። ውስጥ ከማለቴ በፊት መጀመሪያ ሁሉ ቦታ ይገኛል ወይ ብዬ ፐርሚሽን ማለት ምንድነው? እስቲ አሁን ያመጣው ጣዖት አለ አይደለ? ይሄ ጣዖት መሆኑን እግዚአብሔር ያውቃል ማለት ያየዋል፣ ማየት ይችላል ጣዖት እንደሆነ ያውቃል። ያያል አትሪቢዩት ነው። አንቺ ሴትዮ ኧረ እባክሽ ድገምላት ጥያቄው ድገምላት። እኔ ላግዛችሁ ምናምን። ቆይ አንዴ ፎክስ አንዴ ታግዛታለህ። አያስፈልገውም። በጣም ቀላል ጥያቄ ይዘህ አከበድከው። ሜሮኒ ተረጋጊ፣ ግድ የለሽ ስሜት ውስጥ ስለገባሽ ነው። እንደውም ቆይ የሆነ ድምጽ እየሰማው ነበርና ምን አይነት ድምጽ አገኘሁልሽ መሰለሽ? በዚህ ነው የምገልጽሽ ዛሬ። የምር በጣም ነው በእውቀት እያወራሽ ነው። ገብቶሻል? አሁን የጠየቀሽ ጥያቄ ኢሞሽናል አልሆነም። ቆይ አልሆነም። ተይ ግድ የለሽም። ይሄ ልብስ የሌለው ፖለቲካ ተይው፣ ግድ የለሽም። የተራቆተ ፖለቲካ ነው፣ ግድ የለሽም። አሁን ጥያቄውን ድገመው ስሚዝ። እኔ በመሃል አለው። አዎ ባቢ አሁን ነው በጣም ኢንተርሚዲየት ለዛ ነው የጠራው እኮ ማለት ኢሞሽናል ሆኛለሁ። ሜሮን ደስ ይበልሽ። ኢሞሽናል ሆኛለሁ፣ ደንግጫለሁ ምናምን። እሺ አትድገሚው ብዬሽ ነበር ቅድም። በጣም ደንግጫለሁ። የሆነ ጣራ ላይ ሆኜ ነው ማወራሽ። አሁን ወደ ጥያቄ። እሺ ምን መሰለሽ ሜሮን፣ አሁን የመጀመሪያ ፐርሚሳችን እዚህ ጋር ነው። አብ ወልድ መንፈስ ቅዱስ 3% ናቸው። ይሄ ማንም እሷም ስለማትክደው አዎ ወይም ምናምን ብዬ ድጋሚ አልጠይቃትም።
እዚህ ላይ ጊዜ አልፈጅም ማለት ነው። ስለዚህ 3% ናቸው። ኢን ዋን ኢሴንስ እንደምትሉም እናውቃለን። አንድ አምላክ 3% ግን እንደሆኑ ምንም ግልጽ ነው። ይሄ ስላሴ ነው። አሁን የኔ ጥያቄ በፐርሰንት ደረጃ ኦኬ፣ በፐርሰንት ደረጃ አብ፣ ወልድ፣ መንፈስ ቅዱስ በፐርሰንት ደረጃ ሁሉም ቦታ ይገኛል ወይ ነው የኔ ጥያቄ። ይሄው ክሊር በቃ በፐርሰንት ደረጃ አዎ ብዬ መልስ ይገኛል። ለምሳሌ አባት ሁሉ ቦታ ነው። ለምሳሌ ኤርሚያስ 23 ስለ አባት አይደለም ስለ ሶስቱ። ኦኬ እንደዛ ነው። እሺ እንደዛ ነው። ላሳይ። ኧረ ተው ኤርሚያስ 23 ላይ ስትሄድ ማለት ነው ምንድነው የሚለው? ሰማይና ምድርን እኔ አልሞላኋትም ይላል እግዚአብሔር ይላል ኦር ጌታ ይላል። ምንድነው? ኦብቪየስሊ ሪፈሪንግ ቱ አባት፣ ስለ አባት ነው የሚናገረው። እና ደግሞ መዝሙረ ዳዊት ላይም ስንሄድ ካንተ ፊት ወዴት ይሄዳለው ይላል። መዝሙረ ዳዊትም ከፊት ይሄዳለው፣ ወደ ሰማይ ብሄድ አንተ በዛ ነህ፣ ወደ ሲኦል ወደ ጥልቁ ብሄድ ራሱ ይላል እኮ አንተ እዛ ነህ ይለዋል። ይሄን ስለ አባቱ ነው ስለ እግዚአብሔር አብ ነው የሚናገረው። ሁሉ ቦታ ይገኛል። ሁሉም ቦታ ላይ አይደለ ጥያቄው? ሁሉም ቦታ እኮ ነው። ገሃነም ሁሉም ቦታ ነው ማለት ሊሌ እሺ በቃ ገሃነም ሁሉም ቦታ ነው። ለምሳሌ ስለ የሆነ ቦታ ላይ ጠቅሶ ያወራውን ነገር አጥተሽ ሁሉ ቦታ ያጠቃልላል። እሺ ሰማይና ምድርን ሞላት አለው እኮ አለ ፈጣሪ። እኔ ሰማይና ምድርን የሞላው ነኝ አለ። በቃ አለቀ። ማን ያለው እንደዛ? ምንድነው መሙላት? ምን አገናኙ እዚህ ጋር? በፐርሰንት ደረጃ እነዚህ ሶስት አካላት ሁሉም ቦታ ይገኛሉ ወይ አለሽ? ኢየሱስ ክርስቶስ ቆይ ኢየሱስ ክርስቶስ ፐርሰን የተባለው እንደኔ ቅንድብ፣ እንደኔ ጸጉር፣ እንደኔ አይን፣ እንደኔ እግር፣ እንደኔ ተጫምቶ፣ እንደኔ ለብሶ ነው አይደል? ያ አካል ሁሉም ቦታ ይገኛል ወይ ብሎ ጠየቀሽ። ይገኛል አይገኝም? ለምሳሌ ስለ ኢየሱስ እሺ እንጨርስ። ስለ እግዚአብሔር አብ ወይስ ወደ ኢየሱስ ምን ይፈልጋል? ይገኛል አይገኝም? ጥያቄ ስለ ኢየሱስ ብቻ ነው። ለምሳሌ ይገኛል ኢየሱስ አሁን እኔ ጋር አለ፣ በአካል በፐርሰንት ደረጃ ኢየሱስ እኔ ጋር አለ፣ እኔ ጋር አለ። እሺ እኔ ጋር አለ። በማስረጃ ነው። ማቴዎስ 28 ላይ ምን ይላል? እኔ ሁል ጊዜ ከናንተ ጋር ነኝ እስከ ምንድነው በእንግሊዘኛ የሚለው to the end of age፣ እስከ መጨረሻው ድረስ ከናንተ ጋር ነኝ አለ። ማን? ኢየሱስ። በምንድን ነው ከኛ ጋር ያለው? ኢምፐርሰን። እንዴት ነው ካንተ ጋር የሚሆነው? ማለት እንዴት ነው አምላክ በፐርሰንት ደረጃ ብሎ ጠየቀሽ አይደል? በምንድን ነው ኢየሱስ ከኛ ጋር ያለው? አምላክ ስለሆነ ነው ከመጨረሻው። እኔ ከናንተ ጋር ወደ አባቴ ሄዳለሁ፣ እኔ በመሄድ ደስ ባላችሁ ነበር ብሎ የሚያወራው ኢየሱስ ክርስቶስ እኛ ጋር አለ። ሌላም ጥቅስ አለ እንደውም እኛ ጋር አለ ኢየሱስ። በስሜ በተሰባሰባችሁበት እኔ በዛ አገኛለሁ አለ። እንዴት ሆኖ ነው? በምን? እሺ እዚህ ጋር በኢየሱስ ስም ተሰብስበናል። ቆይ በኢየሱስ ስም ገስት ላይ ተሰብስበናል። እኛ ጋር ኢየሱስ አለ። በፐርሰንት ደረጃ ያውቃል፣ እንደተሰበሰብን ያውቃል። እውቀት ነው። ስለ እውቀት አልጠየቀሽም። በፐርሰንት ደረጃ ነው የጠየቀሽ። ቴንኪዩ። አሁን ተያዘች። ስለ እንትን አልጠየቅንም፣ ስለ እውቀት አልጠየቅንም። እግዚአብሔር እኮ መለኮት እኮ በጊዜና በእንትን የተወሰነ አይደለም፣ በታይም እና በጊዜ የተወሰነ አይደለም። በፐርሰንት ደረጃ ነው የጠየቀሽ። ስለ እውቀት ሳይሆን እያወራን ያለ ነው። ኢየሱስ ክርስቶስ አብሮን እኛ ጋር አለ ስትይ፣ አሁን ለምሳሌ ስለኔ በምታወሩበት ሰዓት አብሬያችኋለሁ ካለ ኢየሱስ ክርስቶስ፣ በፐርሰንት ደረጃ ደግሞ የራሱ የሆነ እኔ የሚል ማንነት ያለው ፐርሰናሊቲ ያለው አይደል ኢየሱስ። ስለዚህ ኢየሱስ እኛ ጋር አለ አሁን። አዎ ማየት ይችላል። የትኛውን ነገር ማየት ይችላል። ስለ እውቀት ስለማየት አይደለም። በፐርሰንት ደረጃ በጊዜ በእንትን በቦታ ወሰንከው ማለት ነው። ባቢሎን በቦታ ወሰነው አይደለም። አንተ በእግዚአብሔር እይታ ውስጥ የምትሆነው በቦታ ስለወሰንከው ማንን ነው የሚወሰነው? አንድን አምላክ ማለት ነው። ካንተ ጋር ነው ሁሉ ቦታ ነው። ስለ እውቀት አልተጠየቅሽም። ስለ እውቀት ሳይሆን በፐርሰንት ደረጃ ሶስት አካል ነው አይደል? ታዲያ ፐርሰንት የምንለው እኮ አምላክ እኮ ነው። እዚህ ጋር አብሮን እኮ በአካል በፊዚካል እኮ አይደለም፣ ማቴሪያል እኮ አይደለም። እግዚአብሔር እኮ መንፈስ እኮ ነው እኮ። ጥያቄው ምንድነው? በፐርሰንት ደረጃ ሁሉም ቦታ ላይ ይገኛሉ ወይ አለሽ።
በፐርሰን ደረጃ ሁሉም ቦታ ላይ ይገኛል ወይ ብሎ ጠየቀሽ። አዎ አልሽ። ቆይ ፐርሰን የምንለው ስለዚህ ኢየሱስ ሁሉም ቦታ ላይ ይገኛል። ቆይ ስለማንነቱ እኮ ነው። ፐርሰን ስንል እኮ የትኛው ማንነቱ ምንድን ነው? ኦኬ ጥሩ ማንነቱ አምላክነቱ ነው። ኢየሱስ ኖ ማንነቱ ሰው ነው። ማንነቱ ሰው ነው ኢየሱስ ኖ ምናልባት ስለ ምንነትና ስለ ማንነት አልገባሽም መሰለኝ። አንቺ አምላክ ነሽ ብለሽ እያወራሽ ያለሽው ምንድነው ከተባለ እንደ አንቺ አመለካከት እሱ ምንነት ነው። ምንድነው ከተባለ ምንነት አይደለም። ማን ነው የተባለው? ማንነቱ ነው ወልድ የተባለው አይደል? ቴንኪው። ወልድ የተባለው አካል ደግሞ ስለተወለደ ነው። የተወለደው ደግሞ በስጋ ነው የተወለደው አይደለም። የአእምሮ ችግር አለብሽ እንዴ? የአእምሮ ችግር አለብሽ ሜሮ? የአእምሮ ችግር መኖር ሳይሆን መጽሐፍ ኖ ቆይ ችግር አለብሽ፣ የአእምሮ ችግር አለብሽ ሜሮኒ። እረፍት ውሰጂ በቃ። ኖ ልጁ ይቀጥል። አንቺ እረፍት አድርጊ፣ ትንሽ ውሃ ጠጪ። በፍጹም አይገባሽም። ምንም አታቂም። መጽሐፍ ቅዱስ አታቂ፣ ስላሴ አታቂ፣ አንድ አምላክ መለኮት አታቂ፣ ፐርሰን አታቂ፣ ምንም የምታቂው ነገር የለም። እንዴት ነው እያመለክሽ ያል? ምንድነው የምታመልኪው? በቃ አንተ ማንነትን ንገረኝ እስቲ ተናገር። ማንነት እግዚአብሔር ማንነት ኢየሱስ ነው። ማንነት ያ የተወለደ ቆይ ከኢየሱስ ወረድና ማንነትን ስለምታውቅ የአብን ማንነት አያገባኝም። እኔ እሱን አልመረጥኩም እኮ የአብ ግልጽ እኮ ነው። አብ ብለሽ አብ ማንነቱ ምንድነው ከተባልሽ በቃ አብነት እኮ ነው። አብ መሆኑ የእሱ ማንነት ነው። ገብቶሻል? በአንቺ አመለካከት ነው። እኔ አላምንበትም እሱን። ግን አብ ከተባለ ያ ማንነቱ ነው። ወልድ ደግሞ ምንድን ነው? ማንነቱ ነው። ወልድ ማን ነው ስለተባለ ወልድ የተባለው ስለተወለደ ነው። የተወለደው በስጋ ነው። የተወለደው ከማህፀን ነው። የተወለደው በምድር ነው። ስለዚህ ያ አንዱ አካል ሁሉም ቦታ ላይ ይገኛል ወይ ብሎ ነበር የጠየቀች ቅድም። ይገኛል አልሽ አንቺ። ይገኛል አሁን ያ ስጋ የለበሰ አካል ይገኛል ወይ? እኔ እኮ ባቢን አስታርቅ ብዬ ከአንተም ጋር ተጣላችሁ። ስለዚህ በጣም አስቸጋሪ ነው። እሺ የሚገርመኝ እንዴት ልቤ እንደተቃጠለ ሜሮን በአጭሩ ማለት ነው። ማንነትና ምንነት ላይ ዲፋይን እናድርግ። መጀመሪያ ማንነትና ምንነትን ዲፋይን እናድርግ ክሊር እንዲሆን። አይ በጣም ፐርሰናል አታክ ላይ ትሄዳላችሁ። ለምን እንደሆነ አላውቅም መልስ ስታጡና ይሄ የሚያሳየው የእናንተ እንትን ነው። ግን ሜሮን ተስማሙ። ፐርሰናል አታክ እኔ ከተናገርኩሽ መመለስ ትችያለሽ፣ ችግር የለውም። እኔ ድንቁር ካልሽብኝ ብደንቆረልሻለሁ። ይሄ ደግሞ የተቀደሰ የተባረከ ቃል ነው። ኢየሱስ ክርስቶስ የተጠቀመው ቃል ነው። ባቢሎን አንተንም እንደዛ የሚል ብዙ ክርስቲያን አለ። አምሹር እዚህ ከስር ቢኖር ክርስቲያን ምን ሆኖ ነው የሚል ደግሞ በጣም ችግር አለበት እንዴ ሊልህ ይችላል። እኔ ነው ለምን ነው እኮ በይኝ እኔ በዛ ልክ ከገገምኩ እኔ በይኝ፣ ችግር የለውም። እኔ እቀበለዋለሁ። ወደ ፖይንቱ እንመለስ፣ ችግር የለውም። ባቢ ቴንክ ዩ። አዎ ተመለሱ። ሜሮን ማለት ክሊር ነው። ጥቅስ እያወጣው እየሰጧችሁ ከእናንተ ጋር እስከ ዓለም ፍጻሜ ድረስ ሆናለሁ እያለ እየተናገረ አይደለም አብሮን ትላላችሁ። አይደለም አብን አሳየኋችሁ፣ መንፈስ ቅዱስን ላሳያችሁ ነበረ። ችግር የለውም። ጥቅሱ ትክክል ነሽ። ያ ጥቅስ ያመጣሽው ሁሉ ቦታ እኔ ይገኛለሁ ምናምን የሚሉ ጥቅሶች ያመጣሽው በማንነቱም ነው ወይ የሚያሳየው ወይስ በባህሪው ነው? ለምሳሌ ይኸውልሽ አዳምጪኝ አንዴ። በጣም ተረጋግቼ እያወራሁሽም ስለሆነ ያው ፓኒክ እያደረክ ነው ብትይኝም ችግር የለውም። ለምሳሌ አላህ Subhanahu Wa Ta'ala በእውቀቱ ሁሉንም ያካብባል። ኦኬ አላህ Subhanahu ወደ ኢስላሚኩ ልገባ ሳይሆን ላስረዳሽ ስለፈለኩ ነው። አላህ Subhanahu Wa Ta'ala በእውቀቱ ሁሉ ነገሩን ያካብባል። በምንነቱና በማንነቱ ግን ለምሳሌ እኛ ቤት ውስጥ አለ ብለሽ ወይ ብትጠይቂኝ በምንነትና በማንነት ደረጃ በዛቱ ኦኬ በዛቱ እኛ ቤት ውስጥ አለ ወይ ብለሽ ክሊር በአማርኛ ብትጠይቂኝ ምን እልሻለሁ? አላህ Subhanahu Wa Ta'ala በታይም ኤንድ ስፔስ ውስጥ አይደለም ብዬ መልስልሻለሁ። በዚሁ መሰረት በእናንተ ሃይማኖት ነው በእኛ ሃይማኖት ገብታችሁ ሆነ እናንተ እንትን እያላችሁ በዚሁ መሰረት እኔ ደግሞ አሁን አንቺን ልጠይቅሽ ነው። የኔ መልስ ይሄ ቢሆን ኢስላሚኩ ይሄ ስለሆነ ማለት ነው። በዚሁ መሰረት በክርስትናው ስንመጣ ደግሞ በማንነቱም በምንነቱም ማንነትም ፕሊስ በደንብ አዳምጭ። ማንነት ብዬ እየጠየኩሽ በእውቀቱ ምናምን የምትይኝ ከሆነ እስቲል አልተረዳሽኝ። ኦኬ ጥያቄ መረዳት የመልስ 50% ነው ይባላል። ስለዚህ በማንነት ደረጃው ሁሉም ቦታ ይገኛል ወይ? ለምሳሌ እኛ ቤት ይገኛል ወይ? በማንነት ደረጃ አንቺ ቤት ይገኛል ወይ? ይሄ ነው ጥያቄ። አዎ ወይም አይደለም።
እሺ በጣም ግልጽ ያለው አብ ወልድ መንፈስ ቅዱስ ብዬ አስረድቼ ነበረ። ልትቀበል አልፈለግም። እንደውም ይኸውልህ መኖሪያውን በውስጣችን እንዳደረገ ራሱ ይናገራል። መኖሪያ ቦታ እንዳለው መኖሪያችን ደግሞ እኛ ውስጥ እንደሆነ ራሱ ይናገራል። ስለዚህ ማለት ነው ያንተን አስተምሮ አምጥተ መጽሐፍ ቅዱስ ላይ ማድረጋችንም ለምሳሌ እግዚአብሔር መንፈስ አስተምሮ አላመጣውብሽም። ቤተ መቅደስ ናችሁ ይላል። እሺ ቤተ መቅደስ ናችሁ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የመንፈስ ቅዱስ ቤተ መቅደስ ናችሁ አለ ማለት የእግዚአብሔር መንፈስ በውስጣችን እያኖረ ነው ማለት ነው። ስለዚህ ምን እያልክ ነው? በአካሉ እየኖረ ነው እኮ ማለት ነው። በአካሉ ቴንኪው መለሰች። በአካሉ ስንል ግን ኮንቴንት አይደለም። እግዚአብሔር መንፈስ ነው ተፈጥሯዊ ማንነቱ ምንነቱ መንፈስ ነው ካልኩ በእኔ ባዲ ውስጥ ኮንቴንድ አይሆንም ማለት ነው። ምንድነው አይገደብም ማለት ነው እኮ እኔ ተገደበ አላልኩም። ሁሉ ቦታ አለ። በአካል በምን ነው ያለው የሚባለው በህልውናው አሁን መለስሽልኝ። በህልውና በፕሬሰንሱ በቃ ይኸው መለስሽልኝ። አሁን መለስሽልኝ። በአካሉ ሁሉ ቦታ አለ። አዎ ብለሽኛል። አሁን አካሉ ማለት ግን ማቴሪያል አይደለም፣ ስጋና ደም የለበሰ አይደለም። ዋሬቨር ይሁን እኛ አካልን በዛ መልኩ ዲፋይን አላደረግንም። አንቺ ለምንድን ነው አይምሮሽ እሱ እየመጣ ያለው? ለምንድን ነው ስጋ ደም አጥንት እየመጣብሽ ያለው? እኛ እሱን አላለም። አካል ብሎ ማለት እኔ ብሎ ማንነት እኔ ብሎ ለምሳሌ አካል ብሎ ማለት ዲፋይን ሳደርግልሽ ለምሳሌ ወልድ አብ አይደለም። ትክክል አይደለም? በአካል ደረጃ ወልድ አብ አዎ ልክ ነህ። ስለዚህ በዛ ዴፊኒሽን መሰረት አብም ሁሉ ቦታ ነው፣ መንፈስ ቅዱስም እኛ ውስጥ ማደሪያ አድርጎናል። እንደገና ደግሞ ኃጢአተኞችን ይገስጻል ይላል። መንፈስ ቅዱስ ስራ ይሰራል። አለ ሲባል ግን ኮንቴንት ሆነ በአንድ ቦታ ግን ተገደበ ማለት ግን አይደለም እያልኩ ነው። አዎ ተገደበ አላለም። አሁንም በቃ የመጨረሻ ቻንስ እየደከመኝ ስለዚህ እንዴት ነው ታዲያ የኖረው? ታዲያ እሺ ከኛ ጋር የሆነው እንዴት ነው ታዲያ? መልስልኝ። ምን ማለት ይፈልጌ ነው? እኔ አንቺ እየጠየቅኩሽ ነው። አካል በአካል እኔ ለምሳሌ አላህ ሱብሃነሁ ወተዓላ ሁሉም ቦታ ከኔ ጋር ቢሆን ከሌላም ሰው ጋር መሆን ይችላል አይደለ? ምክንያቱም እኔ አይችልም አላልኩም። ለምሳሌ አልኩሽ እኮ በኢስላሚኩ ማምጥቼ ያስረዳውሽ እኮ ወይኔ በኢስላሚኩ ማምጥቼ ለምሳሌ አላህ ሱብሃነሁ ወተዓላ ሁሉ ቦታ ለምሳሌ ከደም ስራችን የቀረበ ነው ይላል ቁርአን ላይ ራሱ። ከደም ስራችን የቀረበ ነው ሁሉ ቦታ አለ አላህ Subhanahu Wa Ta'ala ስንል በአትሪቢዩቱ በኖሌጁ ሁሉንም የሚያካብብ ነው፣ ከሱ የሚሰወር ነገር የለም ብለን እያወራን ስለሆነኛ አንቺ ግን በአካል ደረጃ ራሱ አምላክ በአካል ደረጃ ሁሉ ቦታ አለ አይገደብም እያልሽን ስለሆነ ይሄ ነው ጥያቄ እየሆነብን ያለው። ስለዚህ በአካል ሁሉ ቦታ አለ አልሽኝ አይደለ? በአካል ሁሉ ቦታ ካለ ቅድም ያሳየውሽ እስታችኋል ሰንሱ ማለት ነው ሂስ ፕሬዘንስ። ለምሳሌ በብሉይ ኪዳን ቤተ መቅደስ ውስጥ የእግዚአብሔር መንፈስ ይወርድ ነበረ። ፍጥረቱ በአካሉ ይወርድ ነበር። ኖሌጁ ምናምን እንዳትይኝ ደግሞ እንዳትመለሽ ፕሊስ እባክሽ እንዳትመለሽ። ጨርሱ እናንተ ምክንያቱም ሁለት ነገር ያንተን አስተምሮ ከኛ ጋር አስተምሮ ጋር አምጥተ እያጋጨ ስለሆነ መቼም ብነግርህ አይገባህም። ስሚዝ ግን አመሰግናለሁ። ስሚዝ አንዴ ሜሮኒ አንዴ እንዳትሄጂ ቁጭ በይ ግድ የለሽ አንዴ ስሚዝ ማህተማ ጋንዲ ነው ሰውየው። አዎ ማህተማ ጋንዲ ውስጥ አሁን ፊዚካሊ አብ ወልድ መንፈስ ቅዱስ ይገኛሉ ወይ? ኮንፋይንድ ሆኖ አላልኩም። እዚህ ውስጥም ይገኛሉ ፊዚካሊ። ስለዚህ እዚህ ውስጥም ይገኛሉ አይደል? ሜሮን የመጨረሻ ጥያቄ ነው። የእግዚአብሔር መንፈስ ድዌል የሚያደርገው በአማኞች ላይ ነው እንጂ የሚለው ጋንዲ ላይ ኦር ያመጣው ጣውት ላይ ውስጥ ገብቶ ማደሪያ ይሆናል አላለም መጽሐፍ ቅዱስ። ሁሉ ቦታ አይገኝም ማለት ነው። ስለዚህ ሁሉ ቦታ አይገኝም የተፈቀደለት ቦታ ብቻ ነው የሚገኘው ማለት ነው። ፕሊስ ተመለስ። እቺን ነው የመጨረሻ እኔ ደክሞኛልና የአምላክ ፕሬዘንስ ኦር ደግሞ መንፈስ ቅዱስ ማደሪያ የሚያደርግበት ቦታ አለ which is አማኞች ላይ ነው መጽሐፍ ቅዱስ የሚለው። ሁሉ ቦታ ስለመገኘት ያወራ ነው በሁሉ ነገር አለ አልኩ። ኧረ ተው አደከመች ወላሂ። እኛ ስለመገኘት ነው እንጂ ያወራ ነው ስለ ስፒሪቹዋል ነገር ሙቤ አቸኩል መልሰው ልጅ አምላክ ሁሉ ቦታ ፊዚካሊ ይገኛል። እዚህ አምላክ እዚህ ውስጥም ይገኛል፣ እዚህ ጋርም ይገኛል። ሁሉ ቦታ ስለሆነ ማለት ነው። እዚህ ውስጥ ዱዌል ያደርጋል ብቻ ብዬ ኮንፋይንድ አላደረኩትም። አስተዊ ይሄንን እንዳትይኝ ማለት ነው። እዚህ ጣዖት ውስጥ ይገኛል አይገኝም?
ሁሉ ቦታ ፊዚካሊ አብ ወልድ መንፈስ ቅዱስ እዚህ ውስጥ አሉ የሉም? አይገኝም፣ ውስጥ አይገኝም። ስለዚህ ሁሉ ቦታ አይገኝም። ጣዖቱ ውስጥ የሚባል ነገር የለም። ይሄ ራሱን የቻለ እኮ ማለት ነው የስህተት ትምህርት እኮ እንዲህ አይነት እኛ እያወራን ያለነው ስለ መንፈሳዊ ሳይሆን ስለ ቦታ ነው ያወራነው። እንደዚህ ብለው የሚያምኑ ሰዎችን ጣዖት አምላኪዎችን ጠይቃቸው። ስሚዝ ይሄ ስለ ቦታ ነው ያወራነው። ስለ ቦታ ነው ያወራነው። ስለ ቦታ ስላወራን እዚህ ቦታ ሁሉ ቦታ ይገኛል። ትክክል። ፊዚካሊ ሁሉ ቦታ ይገኛል ብለሽኛል። ሁሉ ቦታ ስለሚገኝ አብ ወልድ መንፈስ ቅዱስ ፊዚካሊ እኮ የምትለው ፐርሰንት የምትለው እኮ አብ ሂዝ አምላክ ነው አይደለ እንዴ? ስለዚህ በእውቀቱ በግዛቱ በሁሉ ነገር ኮንትሮል ሰስቴን ሰማይና ምድርን ይገዛል እያለ ነው። አንዴ ስሚዞ አንዴ ፎከስ የሚል ልጁ ቆይ አንዴ ሜሮን አንዴ ልጁ መልሱት። መቸኮል የለባቸውም። ምንድነው የሚመልስ ሰው የሚከራከር ሰው እኮ ነው መግባት ያለብን። የሀሳብ አንድነት ያለው ሰው ፎከስ በነገራችን ላይ ባቢ በጣም ምርጥ ልጅ ነው። እኔ ስለማውቀው ነው። ፎከስ በጣም የሚወያይ ልጅ ነው። እሺ እውቀትም አለው ስርዓትም አለው ልጁ ማለት ነው። አዎ ማለት እንትን ነው። አንዳንዴ ሜሮን ትንሽ እንትን እየጠጣች ምናምን ወተት ጁስ ውሃ እየጠጣች ከሰው ብትሰማው የተሻለ ነው። ቅድም ምንድነው የሰማሁት? አሁን ለምሳሌ ለምን ወረድክ ኡስታዝ ጀማል? ወረድ የለብህም። የአምላክ ተፈጥሯዊ ማንነት አለች። ለምሳሌ አንድ ደቂቃ ብቻ ነው የምናወራው እኔና አንቺ ሜሮን። ከዛ ይቀጥላሉ ከሌላ ሰው ጋር። እኔና አንቺ ቁጭ ብለን ስንሰማ ምናልባት ከገባን እኔና አንቺ እኔም አልገባ ብሎኛል። ስሚ አምላክ ተፈጥሯዊ ማንነት አለው? basically በምንነቱ or who he is or what he is he's a spirit what he is ተፈጥሯዊ ማንነት አለው ወይ? እኮ ታዩ መጽሐፍ ቅዱስ ነው የሚለው። እሺ ተፈጥሯዊ ማንነት አለው? ማንነት አላልኩኝም፣ በምንነት ነው ያልኩትኝ። ማለት እግዚአብሔር መንፈስ ነው ይላል። በምን በተፈጥሯዊ ምንነቱ እግዚአብሔር መንፈስ። እሺ ተፈጥሯዊ ማንነትስ አለው ወይ እኮ ነው ጥያቄ። ተፈጥሯዊ ስል የተፈጠረ ለማለት ሳይሆን basically በምንነቱ ለማለት ነው። እኔ ነኝ እየጠየቅኩሽ እኮ ኮኮን እየጠየቅኩሽ ነው። ተፈጥሯዊ ማንነት አለው ወይ? ማንነት ለምን ትላለህ? ማንነት ብያለሁ እኮ። ተፈጥሯዊ ማንነት አለው የለውም? እንደዚህ አይነት እኔ ነኝ እየጠየቅኩሽ እኮ። እኔ ነኝ እኮ የምጠይቅሽ ብለሻል። የለው ተፈጥሯዊ ማንነት የሚባል ነገር ብዬ ማላቅም የለም ብለሻል። አላልኩም አለው የለውም ነው ጥያቄ። የለውም። ኦኬ ተፈጥሯዊ ማንነት የለውም አይደል? እኔ ተፈጥሮ የሚለውን ቃል ባትጠቀም ደስ ይለኛል። ምን ለማለት እኮ የለውም አይደል? ማንነት ተፈጥሯዊ ስትል አልገባኝም፣ ግን እሺ የለውም። ላንተ የለውም። እንደዚህ የሚባል ነገር እኔ አላልኩም። እንዳመጣም እሺ እኮ እኔ ብያለሁ እኮ። እሺ ችግር የለውም። ቀደም ብለሻል፣ ግን ችግር የለውም። ከካድሽው የኔ ጥያቄ ነው። ተፈጥሯዊ ማንነት የለውም። መንፈስ ነው እኮ። ተረጋግ። ተፈጥሯዊ ማንነት አለው የለውም? እንደዚህ አይነት ነው የለውም አይደል? አለው አይባልም። የለውም። ቴንክ ዩ። ኢየሱስ ክርስቶስ ፈጣሪ ነው አይደለም? እግዚአብሔር አብ ሁሉን ነገር በእርሱ የፈጠረበት ነው። ሄሎ እግዚአብሔር ሁሉን ነገር የፈጠረበት ቃል የእግዚአብሔር ቃል ተባለ። ፈጣሪ ነው አይደለም? ፈጣሪ ነው አይደለም? ፈጣሪ እግዚአብሔር አብ ነው። ሄሎ ፈጣሪ ነው አይደለም? ኢየሱስ በጣም የሚገርመው ግን በእውነት ሲመለስላችሁ አትቀበሉ። ፈጣሪ እግዚአብሔር አብ ስለ ጥያቄ ነው እኮ የምጠይቅሽ። ያ የሥላሴ አንዱ አካል የሆነ ኢየሱስ ፈጣሪ ነው አይደለም? መልስ ነው ወይስ አይደለም? አብ ነው ፈጣሪ አልኩ። ያ ማለት ምንድነው? እሺ አብ ነው ፈጣሪ ከሆነ ስለዚህ የምንለው ሁሉ ነገር በእርሱ ተፈጠረ ነው የምንለው። እሱ ፈጠረ። ፈጣሪ ነው ወይስ ፍጡር ነው? እሺ ፈጣሪ ነው ፍጡር ነው ኢየሱስ? ፍጡር አይደለም፣ ግን ፈጣሪ ነውም እያልክ ደግሞ አይደለም የምትለው። ፍጡርም ፈጣሪም አይደለም አይደል? እርሱ የፈጠረበት። እሺ ኢየሱስ ፈጣሪም ፍጡርም አይደለም አይደል? ፈጣሪም ፍጡርም አይደለም ኢየሱስ። የባቢሎን ጥያቄ ልካ ኖ ኢየሱስ ፈጣሪ ነው ፍጡር ነው? መልሺው። ወይ ፈጣሪ ነው በይኝ ወይ ፍጡር አይደለም በይኝ። ምንድነው? ወይ ፍጡር ነው? ጥያቄ እኮ ነው። እንዴት ነው መመለስ ያካል? ኢየሱስን ማለት ስጋ የለበሰውን ኢየሱስን ነው የምትለው? እኔ እንጃ። ምንድነው? አጥንት የለበሰ ኢየሱስ አለ እንዴ? ኦኬ ቃል ፈጣሪ ነው ወይ ደግሞ ላይክ ስጋ ከለበሰ በኋላ ስጋው የተፈጠረ? አልገባኝም። ኢየሱስ ፈጣሪ ነው አይደለም?
አይደለም ካልሽ እሺ ፍጡር ነው አይደለም ብለሻል። ፍጡር ነው ፍጡር አይደለም ፈጣሪ ነው የነበረ ነው። ፈጣሪ አይደለም ማለት እንደሱ አይደለም ማምንለው። ልክ መንፈስ ቅዱስ ፈጣሪ ነው ትለኛለህ? ቆይ በእናትሽ ሜሮን የጥያቄን ግድ የለሽም። ጥያቄ ትክክል ነው። እኔም የሚጠይቀውን ጥያቄ መልስ ስጪኝ። ልክ ነው ልክ ነው። ፈጣሪ ነው ይባላል። ሜሮን አንዴ ኢየሱስም ፈጣሪ ነው። አየሽ ፈጣሪ ነው አለ እሱ። አንቺ ትስማሚያለሽ? ያስረዳ ኖ ተስማሚያለሽ ወይ እኮ ተስማሚያለሽ እኮ አይደለም እያልሽ ነው። አንዴ ፎከስ አንዴ እኮ መለሰ እኮ ፈጣሪ ነው አለ። አንቺ አይደለም እያልሽ ነው። እንዴት እንደሆነ አልተናገረማ። ስለዚህ ምን ኦ ማይ ጋድ ኧረ በእናትሽ አዳምጪ ሜሮን። እኮ አይደለም እያልሽ ነው ወይ? ለምሳሌ አንዴ ፎከስ እንዴ አትቸኮል። አንዴ በእናትህ ኧረ አንዴ አንዴ በእናትህ እንዴ አይገባቸውም እንዴ? አንዴ ያው ፈጣሪ ነው አልክ እኮ አንተ። እሷ ደግሞ ፈጣሪ አይደለም እያለች ነው። እሺ ፍጡር ነው ወይ መልሽ መጀመሪያ። ኤክስፕሊሲትሊ ዊ ካን ሴ ፈጣሪ ነው ማለት ክርስቲያን ጠይቅ። ክርስቲያን ስለተፈጠረ ፈጣሪ ነው ማለት እንችላለን እኮ ሁሉ ነገር ኦኬ ፈጣሪ ነው። ፈጣሪ ነው ኢየሱስ እኮ ከምን አንፃር ነው የሚለውን ነገር መጣ። ፈጣሪ ነው ወይ አንፃር አያገባኝም። እኔ አንፃር መነጽር ማያገባኝም። ፈጣሪ ነው። አዎ ቴንክ ዩ በቃ አስተካከልሽው። በእኔ አይደለም በአንቺ ነው። አስሽን ችለሽ አይ ፈጣሪ አይደለም ብለሽ ነበረ። ልጁ ከመለሰ በኋላ አዎ ፈጣሪ ነው አልሽ። ኢየሱስ ፈጣሪ ነው። ተፈጥሯዊ ማንነት አለው የለውም? ኢየሱስ ያ ፈጣሪ ኢየሱስ ተፈጥሯዊ ማንነት አለው የለውም? ተፈጥሯዊ ማንነት ምን ማለት ነው እኮ? አለው የለውም? አለው የለውም? የራሱ የሆነ ማለት ነው። ተፈጥሯዊ ብሎ ማለት የራሱ የሆነ በቃ ባጭሩ የተፈጠረ ማለት እያልሽ አይደለም በቃ። ስለዚህ የራሱ የሆነ ማንነት አለው ወይ መልሽ። ኦኬ ተደረበ። ማን ነው የሚጠይቀው? ማን ነው የሚያወራው? አይደለም ችግር የለም። ተፈጥሯዊ ማንነት አለው የለው? ኢየሱስ ተፈጥሯዊ ማንነት ኦኬ በቃ ባጭሩ ቀላል አማርኛ ልጠይቅሽ። መወለድ የፍጡር ማንነት ነው አይደለም? መጥባት የፍጡር ማንነት ነው አይደለም? ኮርስ ኢየሱስ ክርስቶስ ስጋ ለብሶ ሲወለድ ስለዚህ ቀድም ምን ብለሽ ነበረ? ፈጣሪ ተፈጥሯዊ ማንነት የለውም ብለሽ ነበር። አሁን አፈረስሽው። ገብቶሻል? ኢየሱስ ተፈጥሯዊ ማንነት የሚያስተናግድ ከሆነ ፈጣሪ ደግሞ ተፈጥሯዊ ማንነት ከሌለው ከየት አምጥተሽ ነው ዛሬ የምታላችሁ? እዚህ ጋር ተላተመብሽ እኮ። የማይገናኝ ነገር እኮ ነው የምታወራው። እግዚአብሔር እኮ ሁለት ለምን አይገናኝም? አምላክና ሰው ነው ብለን ምናምን ሰው ነው እንጂ ቆይ የተራቆተ ፍልስፍና እኮ አይደለም። ነገርኩሽ ቅድም ምንድነው በምንም እምነት ላይ ሆነ አይደለም እየጠየከኝ ያለው ወየኛ ነው እየተላከክ እኮ ራስሽ ከማንንም ጋር ስታወሪ ደግሞ ስለ ክርስትና ስታወሪ ያለሽበትን ቆመሽ ነው ማውራት ያለብሽ እንጂ እየተላከክሽ እኮ አይደለም፣ እየተላተምሽ አይደለም። ገብቶሻል? ቁስልን በእሾህን በእሾህ የሚባል ነገር የለም። ትቢያንስ በቲም ምንም ኮንፊውዝድ የሆነ ጥያቄ ፈጣሪ ተፈጥሯዊ ማንነት የለውም ብለሽ ነበረ። ኢየሱስ ፈጣሪ ነው ወይ ብዬ ስጠይቅሽ ያ ነገር እንደሚመጣብሽ አውቀሽ አይደለም ብለሽ ነበረ። ልጁ ደግሞ ምስክሬ ነው። ጥያቄ አልገባኝም። በቃ በዛ ልውሰደው ሜቢ ፈርስት ታይም አይደለም እንደጠየቅ ካላቀም በሚለው ኦኬ ችግር የለውም። ሜሮን እዚህ ሆነሽ አገዝኩት ብለህ ሌላ ጣጣ ውስጥ እዚህ ሆነሽ ፎከስ የሚመልሰውን መልስ እንትን ትያለሽ። ፎከስ እኮ ሌላ ሰው እናትና አባቱ ሌላ፣ እኔ እናትና አባቱ ሌላ ምን አገናኝ? መጽሐፍ ቅዱስ መጣረስ ግን አይችልም። መጽሐፍ ቅዱስን ችግር የለውም። መጽሐፍ ቅዱስን ከተጣረሰ አልቀበለውም። መጽሐፍ ቅዱስ ምርመራ ነው እንደምታደርገው። ስሚዝ ባቢ አንድ ጊዜ መጽሐፍ ቅዱስ ከተጣረዘ ስትል ስለሰማሁት መጽሐፍ ቅዱስ የሚናገረው ወይም ደግሞ ጳውሎስ የሚናገረው ነገር አንዴ ላንብብላችሁ ወይስ ስሚዝ በአንተ መንገድ ትሄዳለህ? ኑሪ እንትናን ፎከስ የሚናገረው ነገር ነው ያልኩት። ስለ ጳውሎስ ሜሮን አንቺ ስሚዝ ነው የጠየኩት። ስሚዝ አንድ ቨርስ ላንብብ ወይስ ኑር አንብብ? ኦኬ እሷ እያለች ያለችው እስካሁን የተነሳንበት ኢየሱስ ፊዚካሊ ወይም ደግሞ ሁሉም ቦታ ይገኛል ነው ያለችው። ኢየሱስ ማን ነው? ጳውሎስ ይህን ትምህርት አስተምሯል ብለን ስንፈልገው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ ምን ይላል? ማን ጳውሎስ ሲናገር
እኔ ምንም እንኳን በስጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ። በምንድን ነው ከነሱ ጋር የሆነው? በመንፈስ ነው፣ ፊዚካሊ ሳይሆን ማለት ነው። እኔ ምንም እንኳን በስጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ። ከናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁኝ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰበሰብን ይላል። በምንድን ነው የተሰበሰቡት? በመንፈስ ነው የተሰበሰቡት። ጳውሎስ ምን ብሎ ነው የሚያስተምረው? እኔ ምንም እንኳን ከናንተ ጋር በስጋ ባልሆንም በመንፈስ ጋር ከናንተ ጋር ነኝ። ስለሆነም ኢየሱስ ክርስቶስም መንፈስም ሁላችን በመንፈስ አንድ ነን ብሎ ነው የሚያስተምረው እንጂ እሷ እንዳለችው ኢየሱስ ክርስቶስ ፊዚካሊ ሁሉም ቦታ ይገኛል ብሎ ጳውሎስም አላስተማረም። ስለዚህ ሜሮን መጽሐፍሽን አንብቢው። ስሚዝ በዚህ ቨርስ ላይ ተንተርሰ የምታወራ ከሆነ ቀጥሎ ወንድሜ። እኛ እየመለስን ያለነው ኑር እንዴት መሰለህ? ከሷ እኛ እየጠየቅናት ያለነው ከሷ መልስ ተንተርሰን የሷን እምነት እሷ ታውቃለች በሚለው። ስለዚህ እሷ በምትመልሰው መልስ ስታንድ ይዘን ነው እየጠየቅን የነበረው። ስለዚህ እሷ በምትመልሰው ኮንስትራክት እያደረግን እየገነባን ሄደንና ስንጠይቃት ኤንድ ፋይናሊ ታፈርስብናለች ፋይናሊ ራሷን። ስለዚህ ለዛ ነው አሁን ፎከስ እስቲ የትሪኒቲ አማኝ ከሆነ በተመሳሳይ እንደሷ የትሪኒቲ አማኝ ከሆነ እሱን ተመሳሳይ የሆነ ጥያቄ እንጠይቀው ስላት አባቴ አይደለም እናቴ አይደለም ምናምን ትለኛለች። መች አወራን እኛ? ስለዚህ ትሪኒቲ ከሆነ ሰምሃው ተመሳሳይ የሆነ እምነት አላችሁ። ስለዚህ ከዛ አንጻር እሱ ምን እንደሚል እንስማ ነው የተባባሉ። ኦኬ አየህ አይደለ? ሰዎች ሚስኮንሴፕሽን እንደሚኖራቸው ኑር አዲስ እዚህ ጋር ቁጭ ብሎ ስለ መንፈስና ስለ ፊዚካል ባዲ ያወራል። አየህ ስትጠይቅ ብዙ ሰዎች እንዲህ አይነት ሚስኮንሴፕሽን ስለሚወስዱ ነው ስታገልህ የነበረው። ፐርሰንስ የሚባለው ነገር አካል የለበሰ ነገር አይደለም። ኦር ደግሞ ማቴሪያል ወደ 4 ጊዜ ብያለሁ። ማቴሪያል ማለት ምንድነው? የሚተድ የሚነካ የሚዳሰስ ነገር ማለት ነው። እኛ የምናወራው ስለሚዳሰስና ስለሚነካ ሳይሆን ስለ ፐርሰን ስለዛ ሰው ማንነት ነው ያወራነው ኑር አዲስ። ስለ አካል ኦር ደግሞ ስጋ ስለለበሰን ነገር አይደለም የምናወራው። ግን ቀጥሉ። ሚስኮንሴፕሽን ያረጉታል። ሚስኮንሴፕሽን ያረጉትና ግድ የለም አልገባሽም ምን እንዳወራሱ ኖ በመንፈስ ነው ይላል እዚህ ጋር። ቅድም ሲወራ ከነበረ ጋር አያይዞ ነው ያመጣው። ቅድም ስትከራከሩበት ከነበረ ጋር ነው። ሜሮን ትንሽ ረጋ ብትይ ይገባሻል። በእውነት ለማሸነፍ ብለሽ ስለ ፊዚካል ባዲ ማን አወራ? ስለ ማቴሪያል ቲንግስ ማን አወራ? እዚህ ጋር እንደው በእኔ ይሁንብሽ። ቆይ ምርመራ ያድርግ። በአባትም በእናትም ትገናኛላችሁ አትገናኙም? አንቺና ፎከስ የኔ ምርመራ ስለሚደረግ ዛሬ በቃ ተረጋጋ እንዴ። አይደለም በአጭሩ ለምሳሌ አንቺን በዚህ መልኩ ካልሆነ የመጨረሻ ለማስረዳት ያለኝ አቅሜን እየተጠቀምኩ ነው። የምር በዚህ መንገድ እናድርገው። ከ2000 ምናምን ዓመት በፊት ኢየሱስ ኢንካርኔት አድርጎ እዚህ ምድር ላይ ይመላለስ ነበር አይደለም? ሜሮን ለምሳሌ እዚህ ምድር ላይ ነበር፣ እስራኤል ውስጥ ይመላለስ ነበር። ኦኬ እዚህ ምድር ውስጥ በሚመላለስበት ጊዜ አሁን በጣም ቀላል አድርጌው ነው ማለት ነው እንድትረጅ። እዚህ ምድር ውስጥ በሚመላለስበት ጊዜ ኢየሱስ ሁሉ ቦታ ነበር። በአምላክነቱ አዎ ቴንክ ዩ። በአምላክነቱ ኢምፐርሰንስ ማ ኢዝ ሊሚትድ። ስጋ ስትለብስ እኮ ዩር ሊሚትድ አይደለ? ግን በአምላክነት ግን ዩር ናት ሊሚትድ። ይሄ እኮ ነው እያለን ያለነው። ቴንክ ዩ። ስለዚህ አሁን እየጠየቅንሽ ያለነው በጣም አሁን እየገባሽ ነው። በጣም ቴንክ ዩ። ምንነቱ አይገደብም፣ ችግር የለውም። አሁን እኛ እየጠየቅን ያለነው ይሄን ፐርሰኑን በፐርሰን ደረጃ ብለን እየጠየቅን ነው። አይሽ በፐርሰን ደረጃ አሁን በተመሳሳይ አሁን በጠየቅኩሽ መሰረት አብ በአምላክነቱ እንዳትይ በፐርሰን ሁሉ ቦታ ይገኛል። አብ ስጋ ለብሷል አልለበሰም፣ ግን ፐርሰን ነዋ። ፐርሰን አለው። ወልድም ስጋ ለብሷል። ያ ፐርሰን ምንድን ነው? ፕሊስ አስረዳኝ። ፐርሰን የምንለው ማንነቱን ነው አይደለ? ማለት ማንነቱን ነው። ሌላ ምንነቱ ፐርሰን ከዛ ውጭ አለው እንዴት? ትርጉም እስቲ ቆይ ንገሪኝ። ራሱ ማንነቱን ነው። ኢየሱስ ክርስቶስ ግን ሁለት ባህሪን ተላብሶ ነው አይደለ? ምድር ያለው ላይ ስጋ ለብሶ ነው። ከዛ ደግሞ አምላክነት አለ። ሁለት ነገር ነው ያለው አይደል? ስለዚህ በአምላክነቱ ሁሉ ቦታ አለ፣ ሁሉን ያውቃል ብለን እናምናለን። ስጋ ስለለበሰ ደግሞ ሂዝ ሊሚትድ። በዛ ስለ ባህሪ አወራው ወይ? ስለ ባህሪ አወራው?
ስለ ባህሪ አይደለም። ኧረ በስመ አብ ቆይ ተረጋጋ እንዴ። ስለዚህ እግዚአብሔር አብ ደግሞ ስጋ ስላለበሰ በአካሉ አትበላይ ነው፣ በማንነቱ ግን የስ ሂዝ ኤቭሪዌር። ስለዚህ አብ ስጋ ስላለበሰ አሁን ያልሽኝን ማለት ነው። አብ ስጋ ስላለበሰ በአካሉ አትበለኝ አልሽኝ። አካል ማለት ፊዚካል ባዲ በኢየሱስ መልክ አትጠይቀኝ ነው። በኢየሱስ ክርስቶስ ምድር ላይ ሆኖ ነው የጠየቀኝ። ቆይ ምድር ላይ ስጋ የለበሰ ኢየሱስን ጠየቀኝ። ስለዚህ አመሳስለ መጠየቃቸው የቋንቋ ጉድለት ስላለብሽ ነው እንጂ አካል አላቸው ግን ብሎ ማለት ስጋ ለበሱ ማለት አይደለም። ኦኬ አይደለም። አንድ ሰው እንትን ይግባ እንጂ ፎከስ። ቆይ በአጭሩ 3 አካል የለም ትሪኒቲ ላይ አለ አካል 3 አካል አለ ስትለኝ ሶስቱም ኢንካርኔት አድርጓል እያልከኝ ነው እንዴ? ምን አልከኝ? እስሚዘ 3 አካል አለ ስላልከኝ ሶስቱም ስጋ ለብሰዋል እያልከኝ ነው? እንደዛ ማለት ነው እንዴ? አላልኩም እኮ በአካል 3 መጀመሪያ ቆይ ስለ ክርስቶስ አንድ ነገር ልንገር። ምናልባት እናንተም ስትሉ ያልሰማሁትን ነገር ልንገራችሁና ክርስቶስ ስጋ ለብሷል አይደል? አሁን የክርስቶስ የለበሰው ስጋ የፍጡር ስጋ ነው። ግን ክርስቶስ የለበሰውን ስጋ ያ ስጋ ከመለኮት ጋር ስለተዋሃደ አሁን ላይ ያ ስጋ ፍጡር ተብሎ አይጠራም። የክርስቶስ ስጋ እሱ ሌላ ጥያቄ ነው። እሱ ሌላ ሊሚትድ ነው። በስጋው ሊሚትድ ነው። በመንፈሱ እንትን ሁሉ ቦታ ይገኛል ምናምን የሚባል የለም። እንደዛ የሚባል ነገር የለም። ኢየሱስ በሁሉ ቦታ ይገኛል። በተዋህዶ ነው የምናምነው፣ ከፍለን አናምንም። የስጋ የመንፈስ የሚባል እምነት የለም። ያንስ የወደቀውን የሰውን ልጅ ስጋ ስለዚህ ኢየሱስ ወደ ምድር የመጣው ያን ስጋ አክብሮታል። መለኮት ገንዘቡ አድርጎታል ያን ስጋ። ፎከስ ምን ታደርግ መሰለህ? አይሻ እንዲህ ነው የምትላተሙት፣ እንዲህ በቦክስ ሳይሆን የሆነ ሪንግ ውስጥ ገብታችኋል። አሁን ፎከስ ከተለያየ ቤተ እምነት ልንሆን እንችላለን። በዛ ነው እሷ ጴንጤ ናት አይ ቲንክ። እሺ ችግር የለውም። ይኸውልህ አይ ግን ስቲል የሚያስማማችሁ ነገር አለ። ቆይ ስቲል የሚያስማማችሁ ነገር ጴንጤ ስለሆኑ እነሱ ካልሲዴኒያን ስለሆኑ በሁለት ቱ ኔቸርስ ኦፍ ቱ ኔቸር ነው የሚያምኑት ታውቃለህ። እኛ ደግሞ ዋን ኔቸር። እኔ ቢፎር ኢንካርኔሽን ጥያቄ ስላለኝ ቢፎር ኢንካርኔሽን ኦኬ፣ እዛ ላይ ራሱ አትሊስት የሆነ ፖይንት ላይ ማች ማድረግ ራሱ ይጠበቅባቸዋል። ይኸውልህ ኢንካርኔት ከማድረጉ በፊት ኢየሱስ ማለት ነው ከማርያም ከመወለዱ ከፍጡር ከመዋሃዱ በፊትም አምላክ 3% ያለኝ ስራ ልገባ ነው። ቶሎ እናውራና ሄደ። እሺ 3% ነው አይደለ? 3% ነው አይደለ? ከኢንካርኔሽን በፊት ራሱ 3% ኢን ዋን ኢሴንስ ነው አይደለም? ይሄን አዎ 3% ነው ስላልን ግን ስጋ ለብሰዋል ብሎ ማለት አይደለም ብዬ እያልኳት ነው። ስጋ ለብሰዋል ማለት የሚለውን ግን ፐርሰን አላቸው 3%። ኦኬ ክርስቶስ ሁለት ልደት አለው። ከአብና አንደኛው ከአብ ቅድመ ዓለም ከአባቱ ከአብ እንዘን ከባህሪ አባቱ ከአብ አንደኛው ደግሞ ሁለተኛው ልደቱ ደግሞ ከቅድስት ድንግል ማርያም ነው። ስለዚህ ክርስቶስ ሁለት ልደት አለው ማለት ነው። ያወራ ያለው ያው በመጀመሪያው ልደት ቴንክ ዩ በጣም እየተግባባ ነው። አሁን የኔ ጥያቄ ምን መሰለህ? ኢንካርኔት ከማድረጉ በፊት ሁለተኛው ልደት ላይ ከመድረሱ በፊት ኢንካርኔት ከማድረጉ በፊት እነዚህ 3 አካሎች በአካል ደረጃ ሁሉ ቦታ ይገኛሉ ወይ ብዬ ነው የጠየቁት። እስቲ አንተ ከተረዳኝ ሰላም። አዎ ይገኛሉ። በጣም ጥሩ። በአካል ደረጃ ነው የጠየቁ። ስለዚህ በአካል ደረጃ ሁሉ ቦታ ከተገኙ በመለኮት ሳይሆን በአካላቸው ደረጃ ሁሉ ቦታ የሚገኙ ከሆነ ቅድም ምናልባት ካየ የሆነ ስታቹ እያሳዩ ነበር እንትን ውስጥ የሆነ ዝም ብዬ ቆይ ልክፈትል ገብቶኛል። አይቼዋለሁ። ማሳየት አይጠበቅብህም። እሺ ካየኸው በጣም አይቼዋለሁ። የማኅተበ ጋንዲ ስታቹ ነው አይደል? ከፈለክም ይሄ ያለ ችግር የለውም። እሺ በአካል ደረጃ ሶስቱም አብ፣ ወልድ፣ መንፈስ ቅዱስ እዚህ ውስጥ ይገኛሉ። ልመልስልህና ሁሉ መልስልኛ ላግ ያደርጋል ባቢ ነው ስፒስ አለው ለሱ ነው እሱ ነው ይቆይ። አልሰማንህም። ፎከስ አልሰማንህም። ተቆራርጠሃል።
ፖቴንሻሊ ነው ኦምኒ ፕሬዘንት የምንለው እንጂ ኢሴንሻሊ ሁሉ ነገር ውስጥ ፈቃድ ደግሞ አለ። ለምሳሌ እግዚአብሔር ስንል ችሎታ አልሰማንህም። ፎከስ የሆነ አንድ ደን ኦኬ ቪዲዮ ልዝጋለሁ። ቦታ መገኘት ቆይ በሁሉ ቦታ መገኘት ይባል ነገር አለው። ሰይጣንም ማም ድምጼ አሁንም አይሰማም ጋይስ እስቲ ወርደ ግባ ወርደህ ግባ ፎከስ ወርደህ ግባ የምትሰማን ከሆነ ወርደህ ግባ አይሰማም ድምጼ ፎከስ ተቆራረጠ ምናልባት አሁን ይሰማል አሁንስ እሺ እኔ እየሰማሁ ነው አሁን ይሰማል ላግ እያደረገ ነው ለዛ አሁን አይሰማም የሱ ድምጽ ቆይቶ ነው የሚሰማውና ፎከስ ወርደህ የማህተመ ጋንዲ ወይም የቡድሃ ስታች ውስጥ ኢየሱስ ይገኛል የሚል ጥያቄ ነው የጠየቃችሁት እሺ አያስፈልግም እዚህ ጋር ብዙ ሰው ስላለም አንዳንዴ ቀልብም ያደርቃል ዝም ብሎ ጉንጭ ማልፋት ነው የሚሆነው እዘሎ መሄድ ይሻላል ያ ፎከስን አንድ 5 ደቂቃ ልጠብቀውና ዙሁርም እዚህ እየደረሰ ስለሆነ እሱ ይመልስልንና በቃ መልሶልን መልሶልናል ብዬ መውረድ ነው የምፈልገው በቃ ባጭ አስገቡኝ እያለ ነው አስገቡት ስቢ ያለው ይመልሳል ኔትወርክ ጥሩ አይደለም በቃ ማሂሮ ቀጥሉ እናንተ እኔ ልውረድ ስልክ ራሱ እየተደወለብኝ ነበርና ተዋላ ፎከስ አለ እስሚዞ አይሰማም ኔትወርክህ ባድ ነበር እሺ አሁን እስቲ አውራስ ያስቸግራል ትንሽ ይሰማል አይደል አሁን ጥሩ ነው እሺ ስለዛ በቡድሃ እና በማህተመ ጋንዲ ስታች ውስጥ ኢየሱስ ይገኛል የሚል ጥያቄ ነበር የጠየቃችሁት አይደል 3% ገብቶኛል ስለዛ አሁን ሁሉም ቦታ መገኘት የሚለውን ኢሴንሻሊ ኤቭሪ ቦታ ላይ መገኘት አለበት ከሚለው ወስዳ ለምሳሌ ሰይጣን እኮ ፍጡር ነው አሁን ለምሳሌ መንፈስ ቅዱስ እግዚአብሔር ነው በእኛ ውስጥ ያድራል ብለን እናምናለን ሰይጣን ፍጡር ነው ግን መንፈስ ቅዱስ ሰይጣን ውስጥ አለ ማለት አይደለም እግዚአብሔር አይገኝም አሁን ምን ነው ፈቃድ የሚባል ነገር አለ እግዚአብሔር ጋር እግዚአብሔር በሁሉም ቦታ የመገኘት ፖቴንሻል አለው ኦምኒ ፕሬዘንት ነው ኦምኒፖተንት ነው ሁሉን የሚችል በሁሉ ቦታ የሚገኝ ነው ግን ያ ቦታ ላይ የሚገኘው ግን ፈቃድም አለው ደግሞ የሚገኝበት ማይገኝበት ፈቃድ አለው በፈቃዱ ነው ማለት ነው እንጂ የእንትን ሊሚቴሽን የለውም የኦምኒ ሊሚቴሽን የለውም የመገኘት ተባረክ ስለዚህ ያንተ አሁን ክሊር አንሰር አንዴ ኮንክሉድ ላድርግልህና ይሄ ነው ያልከኝ ትለኛለህ ሚስ አንደርስታንድ እንዳይፈጠር ማለት ነው አምላክ ሁሉ ቦታ ይገኛል ግን ይመርጣል ትክክል ላይ በፈቃዱ ስለዚህ ይመርጣል ያ ማለት ባይ ዲፎልት ሁሉ ቦታ አይገኝም በፈለገው ቦታ ይገኛል የሚለውን እንያዘው እኮ ግን ሁሉ ቦታ ግን ይገኛል ብሎ መናገሩ ግን ትክክል አይደለም ሁሉ ቦታ ይገኛል ፖቴንሻሊ ሁሉ ቦታ ይገኛል ለምሳሌ አንዳንዶች አሉ ፖቴንሻሊ ትክክል ፖቴንሻሊ ሁሉ ቦታ ይገኛል ለምሳሌ አሁን አንዳንድ ሰዎች ውሃ ውስጥ እግዚአብሔር አለ ስለዛ ውሃውን ስትጠጣው ውሃው ህይወት የሚሰጥ ውስጡ እግዚአብሔር ስላለ ነው ድንጋይ ውስጥ ደግሞ ውሃ እግዚአብሔር የለም ወይ መንፈስ የለም ምናምን እንደማለት ሳይሆን ሁሉም ቦታ ይገኛል እግዚአብሔር ግን ፈቃድ አለው ለምሳሌ በቃ እኔ ጋር ሊገኝ ይችላል ላይገኝ ይችላል ያ የሱ ፈቃድ ነው እኔ በጸልይ ያለው እንዲገኝ እኔ ባለውበት ቦታ ግን ያንን የመገኘት ያለ መገኘት ግን የሱ ፈቃድ ነው ግን ሁሉም ቦታ ግን መገኘት ይችላል በጣም እኛ ደግሞ ይወልህ ፍቃድ ሳይሆን ያወራ ነው በቦታ ደረጃ ስለሆነ ያወራ ነው በጣም ክሊር አንሰር ነው ተባረክ አድክማኝ ማለት ነው ክሊር አንሰር ነው እየመለስክ ያለው ቴንክ ዩ ስለዚህ አሁን እያልን ያለነው አሁን ምን መሰለኛ
ሁሉ ቦታ ስለ ቦታ ስለሆነ የምናወራው ሁሉ ቦታ ይገኛል ብለን ከመለስን ግን አይ ሁሉ ቦታ አይገኝም እንደዚህ ብለን ኤክስፕላኔሽን መስጠት አለብን ማለት ነው። ለምሳሌ በቦታ በሰዓት በቦታ በጊዜ ምናምን የሚወሰን አምላክ አይደለም። ያው እነዚህ እንትኖች ብዙ ለሱ አይሰሩም ማለት ነው፣ አይሰሩም። ስለዚህ ለምሳሌ ቅድም አሁን ባቢሎን እየጠየቀ ነበርና ክርስቶስ እዚህ ምድር ላይ ሲሆን በሆነ ባዲ ውስጥ ኦኩፓይድ ሆኖ ነበር። ስለዚህ በስፔስ ምናምን ተወስኗል ምናምን ይላል። እንደዛ ሳይሆን ደግሞ ለምሳሌ የመቶ አለቃው መጽሐፍ ቅዱስ ላይ ስናይ ልጄ እንደዚህ አሞብኛል ምናምን ብሎ ሲመጣ ወደ ቤቱ ሊሄድ ሲል አይ እዚህ የሆነ ቃልን አውጣ ምናምን ብሎት እዛው ጋር ክርስቶስ ቃሉን ተናግሮ የመቶ አለቃው ልጅ ተፈውሷል። ስለዚህ እግዚአብሔር ፊዚካሊ እዛ ኢየሱስ ሚኒንግ እግዚአብሔር ማለት ነው። እኛ ኢየሱስን ወደ ግራ ወደ ቀኝ የሚባል ነገር የለም። አማላጅ ነው ምናምን ነው የሚባል ነገር እሷን እየጠበጠብካት ነው። እሺ ነው ብለን ነው ኢየሱስ ቆይ ፎከስ ኢየሱስ እግዚአብሔር ነው። አየር ለጴንጤዎችን እየበላ ምንም እኔ ጥያቄ ስላለኝ ራሴ ስለዛ ኢየሱስ እግዚአብሔር ነው። ስለዛ በዛ ቦታ ላይ ሄዶ ተገኝቶ ልጁን ፈውሶታል። ግን ግን ብዙ ደቂቃ የለኝም። ያው ስራ መሄድ። እሺ በቃ ይበቃል። እኔም ስለሆነ በቃ ሌላ ጊዜ እንቀጥላለን። አብሶ አንተ መጠየቅ የምፈልገው ደግሞ ይሄ ስለ ስጋው መጠየቅ እፈልጋለሁ። ሌላ ጊዜ ከተገናኘን ባይዘው በጣም ልጠይቅህ የምፈልገው ነበረ። ያው ማድረግ አይቻልም። ስሚዝ አንተ ልጠይቅህ። እሱን ማጨረስ እንችላለን። እሺ ባቢ ቅደም። እሺ ችግር የለውም። ኖ ችግር የለውም። እንትን አሁን አቋርጦ ይሄዳል ችግሩ። ስንት ደቂቃ ነው ያለህ ፎከስ? አንድ 10 ደቂቃ ቢበዛ። ቅድም 15 ብለህ ነበር። ከ15 በኋላ ደግሞ 10 አበጀ። በቃ አትፍራ፣ ዝም ብለህ በልበ ሙሉነት አለህ ማለት ነው። ሰዓት ዝም ብለህ ነው ከበድ ሲልህ ላጥ ለማለት ነው። ጊዜ የለም ብለህ ላጥ ለማለት ነው። እኔ አውቀዋለሁ እንደዚህ አይነት አማርኛ። እንደዛ ከሆነ በቃ 7 ሰዓት ሆስፒታል ነው የምሰራው። 7 ሰዓት በቃ እንደዛ። አንድ ጥያቄ 10 ደቂቃ አንድ ጥያቄ ይበቃል። ፎከስ በደንብ የሚሰማ ከሆነ ማለት ነው። አሁን ስፔሲፊካሊ ስለሆነ እኔ ሲጀመር ሁሉንም አውቃለሁም አይደለም ያን ያለ ቤት እሱ ፎከስ በቃ ታይማችን እና እንድትከተለው ላግ ያደርግበታል። ጨራሽ ገባኝ። ልክ ነግራችኋለሁ። ማላውቀውን አላውቅም፣ አውቀውን አውቃለሁ። እሺ ኔትወርኩ ግን የተመታ ነው። እየሰማሁ ነበረ። አይሰማም? እሺ እንትን ባቢ ኔትወርኩ እያስቸገረ ስለሆነ ስሚዝም ሶላት ሊሄድ ስለሆነ ቀጣይ ኢንሻአላህ ሌላ ጊዜ እናወራለን። ስሚዝ በፊት ግን ማለት ነው የት ነው የሚያስተምረው የምትሉኝ ስሚዝም በውስጥ ኮንታክት አድርጉትና ከዛ እሱ ጋይድ ያደርጋቸዋል። በእኔ ስም ከሄዳችሁ ደግሞ ዲስካውንት አላችሁ። ዱዓ ነው ዲስካውንታችሁ ይደረግላችኋል። በቃ ስሚዝም ኮንታክት ነው አይደል? ልጠይቅ ወጣ እንዴ? በቃ እኛ እናወራበት። ያ ችግር የለውም እናወራበት። ሰው አለ ደግሞ እኔ የለቀቁትን ቪዲዮ ማለት ነው ባቢ ሁሉም ሄደው ኮሜንት ምናምን ያድርጉት፣ ሪፖስት ምናምን ነገር ነው። አዎ ምን ሰው ችግሩ ምንድነው ስትነግረው ይሄ የሚከፍልበት ይመስለዋል። እንደዚህ አይነት ነገር እኮ አንደኛ ነገር የእምነቱ ተከታዮች ከሆናችሁ ለራሳችሁ ነው። ሲቀጥል ደግሞ እንትን አለው ታገኙበታላችሁ። ስለዚህ ምንድነው ገብታችሁ ላይክ፣ ኮመንት፣ ሪፖስት በቃ ኮፒ ሊንክም አድርጉ አንድ 10 ጊዜ። ከዛ ቪዲዮ ቫይራል ይወጣል። ምንም እንትን እኮ የለውም። ከዛ ሰው ደግሞ ፎሎው ታደርጋለህ። አትሸከሙት። ምን ችግር አለው? አሁን እንደዛ ብታደርጉ ምንም ችግር የለውም። ገብታችሁ እንትን አድርጉት፣ ጠቅ አድርጉት። በአንዴ ገብቶ ደግሞ ቢያንስ የቪዲዮውን ግማሽ መስማት አለባችሁ። ትንሽ አዳምጡት። ዝም ብሎ እንትን ማድረግ አይደለም። ትንሽ አዳምጡት። ከዛ ቫይራል ይወጣለታል። ምንም አይከፈልበትም እኮ እንደዚህ ማድረግ። እንትን የማይረባ ነገር ላይክ እና ሪፖስት እያደረጋችሁ አላችሁ አይደለ እንዴ? አንዳንድ ጌመሮች ምናምን የሚባሉ ሰዎች እንትን የሚያደርጉት እና መልካም ነው። እሺ ሜሮን ሂዳ ነው። ሜሮን ወተት ልትጠጣ ሂዳ ነው።
ኧረ አጠገቢ ብትሆን ግን ዛሬ ፈነክታት ነበር እውነት ለመናገር። ኧረ እኛ የምንተባበር ነበር። እንዴት እንደተበሳጨው ቅድም። ፎከስ ምናልባት 10 ደቂቃ አለኝ ብሎ ነበር። ብትጠይቀው ነገር አለ ባቢ? ምናልባት እሱ እንትን እንበለው ወይስ? እንጃ ኔትወርኩ የተመታ ነው። እንጃ ፎከስ አለ? አራት እርገመኝ ነው። ግድ የለም እርግማን አይደለም። እኔ በአጠቃላይ ጥያቄ ልጠይቃውን ለምሳሌ ችግር የለም። ልበስ እግዚአብሔር አምላክ የፍጡራን ማንነት ተላብሰዋል አልተላበሰም? የፍጡር እግዚአብሔር ስፔሲፊካሊ እግዚአብሔር ወልድ የሰው ልጅ ስጋ ለብሷል። አላልኩም። አብ ስለ አብ ነው እያወራ ያለው። እሺ አብ አልተላበሰም። እሺ አብ የሚገለጽበት ሁሉ የነበረ ነው። እንዴት ማለት? አብ የምንገልጽበት ሁሉ የነበረ ነው አይደል? ባህሪው ነው ሁሉም። ባህሪው በቃ አብ የምንገልጽበት አብ ማን ነው ተብሎ እንትና የሚባልበት የማይለወጥ ባህሪ ነው። የማይለወጥ ጥሩ። ኢየሱስ ከመወለዱ በፊት አባት ነበረ? ኢየሱስ ከመወለዱ በፊት ኢየሱስ ቅድመ ዓለም ከባህሪ አብ ነው የተወለደው። ኖ ኢየሱስ ከመወለዱ በፊት ተብሎ አይጠራም። አላወራውም። ኢየሱስ ከመወለዱ በፊት አባት ነበረ ወይ? አዎ አብ አባቱ ነው። አባት ነበረ? አዎ። ስለዚህ ዮሐንስ 1:1 ላይ ያለው ውድቅ ነው ማለት ነው። ለምን? ምክንያቱ እግዚአብሔርም እግዚአብሔር ነበረ ስለሚል እግዚአብሔር ነበረ ስለሚል ውድቅ ነው ማለት ነው በአንተ አመለካከት። አይ አይደለም። በመጀመሪያ አንዱን ያዝ። እግዚአብሔር አምላክ አብ የሆነው ኢየሱስን ከተወለደ በኋላ ነው አብ የሆነው። ከዛ በፊት አብ ነበረ ካልክ አሳየኝ አብ የነበረበት። ጌታዬ እንትን እየሰማኸኝ ነው ፎከስ? አዎ። ከዛ በፊት አብ የነበረበት ቦታ አሳየኝ። ጥቅሱን ኤግዛክትሊ አላውቀውም፣ ግን ለምሳሌ ሰው የዓለም ሕዝብ እንዲድን አንድያ ልጁን ለዓለም ላከ ለምሳሌ አለ መጽሐፍ ቅዱስ። ቴንክ ዩ። ስለዚህ እኮ እሱ ነው የምልህ ልጅ ካለ አባት አለው ማለት እኮ። ስለዚህ የአባትነት የመጣው ኢየሱስ ከድንግል ማርያም ከተወለደ በኋላ ነው እያልኩ ያለሁት። እኔ እያልኩ ያለሁት ከዛ በፊት አብ አባት ነበረ ወይ? ቅድመ ዓለም አባት ነበረ? አዎ። መቼ? የቱ ጋር ነው አባት የነበረው? መቼ ነው የወለደው? መቼ ነው የወለደው? ማንን? ውልደት ማለት ይሄ አንተ አባትህ አንተ እንደወለደው አይነት ውልደት አይደለም። የመንፈስ ውልደት። ምንድን ነው ውልደት ማለት? ለምሳሌ ኢየሱስ ተፈጠረ ብለን አናምንም እኛ። ስለዚህ ዛሬ ወንድሜ ከአምላክ የተወለደ አምላክ ከብርሃን የተወለደ ብርሃን ብለን ነው የምናምነው። ስለዚህ ያው ከአምላክ የተወለደ አምላክ ነው ማለት ነው። ወንድሜ ዛሬ ወለድኩህ ካለ የወለደበት ቀን አለ ማለት ነው አይደል? ያ ኤክስፕሬሽን ነው። ቴንክ ዩ። ስለዚህ ከዛ በፊትስ ምን ነበረ ነው? ኧረ ወንድሜ ተረጋጋ እንጂ። ረጋ ብለህ ከአባቱ ከባህሪ አባቱ ከአብ ተወልዷል ብለን ነው እኛ የምናምነው። ባይብሉም የሚነግረን እሱን ነው። ስለዚህ ዮሐንስ 1:1 ላይ ያለው ውድቅ ነው አይደል? አንብበው ምንድን ነው የሚለው? እንየው። ውድቅ አታውቀውም? ዮሐንስ 1:1 ላይ ለመጀመሪያ እግዚአብሔር እሺ ነገረን። ቃል ነበረ፣ ቃልም እግዚአብሔር ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው። ያ ማንነት አንድነታቸውን የሚያሳይ ተብለን መከራችን የበላንበት ያ ጥቅስ ማለት ነው። አንድነታቸውን የሚያሳይ ጥቅስ ነው ተብሎ መከራችን የበላንበት ጥቅስ ነው። እግዚአብሔር አምላክ ቃል ነበር ማለት ቃል ማለት ወልድ ነው። ኧረ ወንድሜ እንትን በለኝ እንዴ፣ የምጠይቅህን መልስልኝ። እሱን አውቀዋለሁ እኮ። እሺ ሂድ ባቢ። እሺ
እኮ ኢየሱስ ከመወለዱ በፊት አብ አባት ነበረ ወይ ብዬ ጠየቅኩህ። እኔ አብ አባት ነበረ። አዎ። የማን አባት ነበረ? የወልድ አባቱ ነበር። እኔ እኮ ከመወለዱ በፊት ነው የምልህ። ወልድ እኮ የተወለደበት ሰዓት አለ እኮ። ከመወለዱ በፊት አብቴኒንግ ዩ ክሊርሊ ለምን እንደማሰማኝ አብ ኢየሱስ ክርስቶስ በስጋ ከመወለዱ በፊት አብ የባህሪ አባቱ ነው። ስጋን ከመንሳቱ በፊት የባህሪ አባቱ ነው። ቅድመ ዓለም ቅድመ ዓለም አባቱ ነው። አባቱ ነው እኮ አሳየኛ። እሱ እኮ ነው የምልህ እኮ እሱን አሳየኝ እኮ አልኩህ እኮ ቅድም። ከዛ ዛሬ ወለድኩህ አለው አልከኝ። ስለዚህ ዛሬ ወለድኩህ ካለው ያ የወለደበትን የጊዜ ገደብ አለው ማለት ነው። ገብቶሃል? የዛኔ ነው አባትነትን የጀመረው ማለት ነው። ወለደ አንድያ ልጁን ላከ የሚለው እኮ ላከ የሚለው ከድንግል ማርያም እንደተጀመረ እኮ ልታሳየኝ አትችልም። መላኩ ማለት ለምሳሌ ክሊርሊ አሁን ላከው ሲል ኧረ ወደ ሌላ ነገር እንትን አታድርገኝ። ጥያቄ ምንድን ነው ወንድሜ? ግልጽ እኮ ነው እየነገርኩህ ያለሁት ከአብ ወልድ የአብ አባት የሚጀምረው ከድንግል ማርያም መጸነስ በኋላ ነው የሚል አይልም ጥቅሱ። እሱ አያገባኝም እኮ እኔ የጠየቅኩህ ምንድን ነው የፍጡር ማንነት ተላብሰዋል ብዬ ስልህ አይ አልከኝ። እንደዛ ከሆነ ገብቶሃል? ኢየሱስ የተወለደበት ጊዜ አለ፣ ወለድኩህ ያለበት ጊዜ አለ አይደል? ከዛ በፊት አባት አብ አልነበረም፣ ልጅም ወልድ አልነበረም። ዘመን የለውም። ትክክል ነኝ? ዘመን የለውም። ትክክል ነኝ? ማስረጃ ማስረጃ እኮ ማስረጃ እያገርኩ እኮ ነው ባባ። ለምሳሌ ቅድም የጠቀስኩልህ ጥቅስ አለ አይደል? ያው አንተም ስላልከኝ ለምሳሌ አንድያ ልጁን ለዓለም ላከ ይላል። አሁን እሱ ጥቅስ ላይ ያ የአብ አባትነት ከድንግል ማርያም መጸነስ በኋላ ነው የጀመረው የሚለውን ልታሳየኝ አትችልም። ዛሬ ወለድኩህ ይላል አይደል? ልጁን ሲል ከየት ነው ያ ልጅነት? ዛሬ ወለድኩህ ይላል አይደል? አይደለም እያልኩ ያለው። ኧረ አዳምጠኝ። አዲስ ኪዳን ላይ ያለውን ጥቅስ ነው እኔ እሱን እየጠየቅኩ ነው። ከአዲስ ኪዳን በፊት የነበረ እየጠየቅኩ ነው። ስለ አዲስ ኪዳን ተው። ዛሬ ወለድኩህ ይላል አይልም? አዲስ ኪዳን ላይ እኮ ነሰሰርሊ ከክርስቶስ ዛሬ ወለድኩህ ይላል አይልም? ኧረ አዳምጠኝ ይላል። ዛሬ ወለድኩህ ይላል አይደል? ቴንክ ዩ። ስለዚህ የወለደበት ቀን አለ፣ ሰዓት አለ፣ ገደብ አለው። የለም እንዴ ዛሬ እያለ እኮ ዛሬ ባንተ ነው በዘመን ኢቭን ማለት ነው። ለምሳሌ በእኛ ቤተክርስቲያን ለምሳሌ በእኛ ቤተክርስቲያን ያለው አስተምሮ ለምሳሌ አባት ሁልጊዜ ከልጅ ይቀድማል አይደል? በመገኘት ልጅ ነው ቀጥሎ የሚመጣው። እንደዛ አይነት መቀዳደም ራሱ የላቸውም። በዘመን አይቀዳደሙም። አብ ወልድ መቀዳደም የላቸውም። ወልድም አብን አይቀድሙም። መቀዳደም የላቸውም። እና እንደዛ ከሆነ ለምንድን ነው አባትና ልጅ የተባሉት? እኮ ያ የባህሪ አባትና ልጅነት ነው። አንተ በነገራችን ላይ ፎከስ ኧረ ተረጋጋ እንዴ! ተረጋጋ ብሎ ተረጋጋ። ኢንዲያኖች በነገር ላይ ትልልቅ የተማሩ ሰዎች መጨረሻ ላይ ለቀንድ አንበሬ እና ከብት ሲያመልክ ሲያጎበድር ሲያፈነድር ታገኘዋለህ። እናንተ አይምሮአችሁን ተጠቀሙበት፣ አይምሮአችሁ ተጠቀሙበት። ምን ማለት ነው? ለምንድን ነው የሚለውን ነገር በቃ ተጠቀሙበት። አልተጠቀምክበትም ወንድም እንዴ? አልተጠቀምክበትም። ከዚህ በላይ ምን እንጠቀም? አባትነት ስማ፣ አባትነት በመጀመሪያ ለኛ ነው የተሰጠን፣ ለአዳም ተሰጠው። አዳም ልጅ ወለደ፣ አባትና ልጅ ተባሉ። እግዚአብሔር ደግሞ ቀንቶ ይቅርታ ለቃሉ ኢየሱስ ክርስቶስ ሲወለድ ዛሬ ወለድኩ ይሄ ልጄ ነው ምናምን እያለ ማስተዋወቅ ጀመረ። ከብዙ ሺህ ሚሊዮን ዓመት አላቅም ሰዓቱ። አባትነት በመጀመሪያ የተሰጠን ለኛ ለሰው ልጆች ነበር። መውለድና ኧረ ተው ምን አይገባኝ። የኢየሱስ ውልደት ስንት ነው? የኢየሱስ ውልደት ስንት ነው? የሥጋ አባትነት ስንት ነው? የኢየሱስ ውልደት ባህሪ ምንድን ነው ብለህ ጠይቀው ባቢ በእናትህ።
እንዴ እኔ ቅድም እኮ ሁለት ብቻ ሳይሆን ባቢ በዚሁ አጋጣሚ ለምሳሌ እኔ አሁን ቅድመ ሰው ዓለም ነኝ። ከባህሪ አባቷ ፎከስ 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 ባህሪ ምንድነው? ኑር አዲስ አሁን አንተ ይኸውልህ ኑር አዲስ ይሄ እዛ ደግሞ የሳባ ቋንቋ ይዘህ ድንግል ማርያም ደግሞ ያለ በቃ አባት ኧረ በእናትህ ጆሮ መጀመሪያ ማለት ነው። አው ደምራት እኔማ ባቢ በዛ አያይዘው እንዲጠይቀው የፈለኩት ለምሳሌ ሰው ነኝና ለምሳሌ ልጅ የለኝም እና ግን የመውለድ እንትን አለኝ ማለት አሁን እኔ ሳልወልድ በፊት የባህሪ ልጅ አለኝ ማለት እችላለሁኝ። አብ ሳይወልድ የባህሪ ልጅ ከነበረው የአምላክነት ባህሪ ማለት ነው። እኔ ደግሞ ሰው ነኝ ነኝ ሰው ባህሪ አለኝ። ስለዚህ ልጅ ሳይኖረኝ የልጅ ባህሪ የልጅ አባት ነኝ ማለት እችላለሁኝ። የባህሪ ልጅ አለኝ ማለት እችላለሁኝ። ፊውቸር ባቢ በዚሁ እንድትሄድ አንተ አምላክ አይደለህማ። አምላክ አይደለህማ። አንተ የአምላክ በስጋ ነው መውለድ የምትችለው። ኦብቪየስሊ ልጅ ከአንተ ቀጥሎ ነው የሚመጣው። የአምላክ ባህሪና እንደዛ አይደለ የክርስቶስና ፎከስ እሱን አይደለም ፖይንት ቀጥሎ ፎከስ ጆሮ አለ አባቴ የሰማው ነው የአምላክህን ባህሪ ንገረን። አሁን የምትጠቀመው የሰው ቋንቋ አዳምጥ። የምትጠቀመው የሰው ቋንቋ ነው አይደለ? እያስረዳህ ያለኸው ለሰውኛ በሚገባ ቋንቋ ነው። በአማርኛ ነው እየተናገርክ ያለኸው። አማርኛው የተረዳውን ነገር ባቢ ሲመልስልህ በአንተ መረዳት አይደለም ካልክ አንተ መላእክት አይደለህም። አንተ የተለየ መረዳት ሊኖርህ አይችልም። ከተጻፈው አንብበህ ነው አይደል የተረዳኸው? ስለዚህ የባህሪ አባት የሚለው መልስልን። ባህሪ ምን ማለት ነው? የአምላክ ባህሪ ማለት ነው። እሺ ልመልስልሽ። ሰሜኛ በነገርሽ ላይ ሚስጥረ ስላሴ አማርኛ ስላወቅሽ እንግሊዝኛ ስላወቅሽ አይደለም፣ በቋንቋም ይገለጽ አይደለም። እስከምንችለው ያህል ነው የምንረዳው እንጂ በጣም ጥልቅ ሚስጥር ነው። የፈለገ ሰው ይሞክራል ለማስረዳት፣ በገባው ልክ ባወቀው ልክ ለማስረዳት ይሞክራል እንጂ እዚህ ምድር ላይ ጳጳሱን ብጠሪ የፈለግሽውን ሃይማኖት ሊቅ ብጠሪ ማስረዳት አይችልም ስለ ስላሴ ጨርሶ ማለት ነው። ማለት ሙሉ ለሙሉ ስለ ስላሴ ስለ ነገረ ክርስቶስ ማስረዳት አይቻልም። ያው ቋንቋችን በፈቀደልን ልክ ግን ለማስረዳት እንሞክራለን። ስለዛ የባህሪ አባቱ ሲል አብ አምላክ ነው አይደለም? ለምሳሌ አብ አምላክ ነው ካልሽኝ፣ ለምሳሌ የአምላክ ልጅ ሌላ ነገር ሊሆን አይችልም፣ አምላክ ነው የሚሆነው ኦብቪየስሊ። ስለዛ አንደኛ ኢየሱስ አምላክ ነው የሚለውን ትይዥልኛለሽ። የአምላክ ልጅ አምላክ ነው አይደለማ? ቆይ የአምላክ ልጅ አምላክ ነው እኮ ያንተ ድምዳሜ ነው አይደል እንዴ? ይሄ ያንተ መረዳት ነው የሚባለው። የአምላክ ደግሞ የአምላክ ልጅ አምላክ ነው የሚለው ድምዳሜ ያንተ ነው። ኧረ ቆይ አንዴ ፎከስ። አንተ ራሱ ሳይገባህ ሌላ ሰው ለማስረዳት ከመጣር በፊት ደፈር በል እንዲገባህ። ሀሳቡ ራሱ እየፈራኸው ነው። ግልጽ አድርገው። በቃ ይኸውልህ እንደዛ ከሆነ የአምላክ ልጅ ሊስን። ቆይ አሁንም አንድ አዳምጥ እኮ አዳምጣ። የምታውቀውን ከሆነ አዳምጥ። የአምላክ ልጅ አምላክ ነው የሚለው የአንተ ድምዳሜ ነው። ለምሳሌ አንተ ኢየሱስ እኔ አምላክ ልጅ አምላክ ነኝ ያለበትን ቦታ የለም። ሐዋርያቶችን ቢሆኑ ነቢያትን ቢሆኑ እሱ የአምላክ ልጅ አምላክ ነው ብሎ የተናገሩበት ቦታ የለም። ይሄ የአንተ ድምዳሜ ነው። ወደኋላ ልመልስልህና በባህሪ አባቱ ነው የባህሪ አባቱ ነው ስትል ምን ማለትህ ነው? ገብቶሃል? ሁለተኛ ነገር ደግሞ የአምላክ ልጅ አምላክ ከሆነ አምላካቸው ራሱ ሁለት አምላክ አይሆንብህም ወይ የሚለውን በኋላ እጠይቅሃለሁ። አባትየውም አምላክ ነው፣ ልጅየውም አምላክ ነው። ያወራን ያለ ነው ስለ አምላክነት ነው። ይኸውልሽ አሁን ይሄ ባቢሎን አይጠይቅም ይሄን ጥያቄ። አሁን አንቺ ስለሆንሽ ነው የጠየቅሽው እንጂ ባቢሎን አይጠይቅም ይሄን ጥያቄ። ስለ ባቢሎን እና ስለ ባቢሎን ችግር የለብንም። ጥያቄ መልስልኝ መጀመሪያ። የባህሪ አምላክ ስትል የባህሪ አባት ስትል ምን ማለት ነው? መጀመሪያ ይሄኛው መልስልኝ። አብ ለወልድ የባህሪ አባቱ ነው ብለሃል። ምን ማለትህ ነው? ያለ እናት ለምንድን ነው እየነገርኩህ እኮ ነው። ጣልቃ ትግባባ ቢዚ ውስጥ። ኦኬ ቀጥል። እኔ ያደክማችሁኛ እንግዲህ። አይ መልሰው። የባህሪ አባት ስትል ምን ማለት ነው? ለምሳሌ አንቺው የስጋ አባትነት ምሳሌ አትስጠኝ። ይኸውልህ የባህሪ አባት የሚለው ምሳሌ አነጋገር ካልሆነ ምሳሌ አይደለም። ያንን ማንም ሊያውቅ አይችልም። አምላክ እንዴት ነው አምላክን የወለደው የሚለውን እኮ እንትን ልትይኝ አትችይም። ማለት ሰዎች በገባቸው ልክ ያንን ለማስረዳት ይሞክራሉ። ለምሳሌ ወልድ እንዴት ከአብ እንደተገኘ ለሰው ልጅ አንደርስታንደብል በሆነ መንገድ ለምሳሌ እንትን የሚሉ አሉ። ለምሳሌ ፀሐይ ይሉና ከፀሐዩ ብርሃን ልክ እንደሚወጣ ለምሳሌ ብርሃኑንም ፀሐዩንም እኩል ነው የምታየው።
ሙቀቱንም እኩል ነው ፊልም ታረጊው አስሬ ፎከስ አትበይ የስላሴ እኔ ተረት አልሰማም አቦ የስላሴ አማኝ ነህ አይደል አንተ ስለዚህ ፀሐይና ጨረቃን ሳታስገባ የባህሪ አባት የሚለውን ከስላሴ ውስጥ አስተምረን ያንን ተማርከው እኮ እየነገርኩሽ እኮ ነው ማቲ ተረት ምሳሌ አልፈልግማ ቋንቋም እኮ እንደዛ ካልሽኝማ ቋንቋም አልጠቀምማ አማርኛም አልጠቀምም እግዚአብሔር አንተ የስላሴ አማኝ ከሆንክ የባህሪ አባት የሚለው የእምነት አስተምሮ ከሆነ ያንን ንገረኝ ነው እያልኩ ያለሁት እኮ 4 ነጥብ እኮ በጣም ግልጽ ነገር እኮ ነው የጠየኩህ እኮ እየነገርኩሽ እኮ ነው ማየ ምንም እየነገር ፀሐይና ጨረቃ ስላሴ አስተምረዋለህ ፀሐይና ጨረቃ ስላሴ አስተምረዋለህ ምሳሌ አልፈልግም ምሳሌ ማስረጃ አምጣ አለ ያልሽ ተጠይቂያለሽ ማስረጃ አምጣሽ እኔ ክርስቲያን ነኝ ኦርቶዶክስ ነኝ አባቶቼ እንደዛ ብለው ያስተምሩኛል ማስረጃ አምጣ አባቶቼ ስላሴን በፀሐይና በጨረቃ ያስተማሩበትን ማስረጃ አምጣ ለምሳሌ ለምሳሌ ልስጥሽ ስላሴ መኖሩን ነው ከመጽሐፍ ቅዱስ ማስረጃ ምሰጥሽ አይደለም በደንብ ስማይ ለዚህ እኮ ነው ሳይገባ ነው የምትመልሰው ምለ አብ ለወልድ የባህሪ አባቱ ነው ብለኸኛል አይደለ አብ ለወልድ የባህሪ አባቱ ነው ስትልኝ የባህሪ አባት ማለት ምን ማለት ነው ብዬ ጠየቅኩ ከስላሴ አስተምሮ ላይ ነው መመለስ ያለብህ አንተ ለምሳሌ እኔ ልጠይቅሽ ምሳሌ አልፈልግም ቆይ ምሳሌ አይደለም አንቺ ዝም ብለሽ አትጩይ በእግዚአብሔር ምሳሌ አልፈልግም ለምሳሌ ኢሳ ለምሳሌ የባህሪ አባት የሚለው አስተምሮ ያለ አባት ነው አይደል የተወለደው እንዴት ነው የላችሁም ማለት ነው አይደል እንዴት ነው ከአባት ይወለድ የባህሪ አባት የሚል አስተምሮ ይኸውላችሁ በደንብ ስሙ ፎከስ ከራሱ ከመረዳቱ ነው የሚናገረው እንጂ ቤተክርስቲያኗ አብ የወልድ የባህሪ አባት ነው የሚለው አስተምሮ የላቸው ስለዚህ ልጁ አንዴ በጨረቃ አንዴ በባጃጅ አንዴ በጉልቻ አድርጎ በግድ አባት ላይ ያደረገው ነው እየጣራ ያለው ገብቷችኋል ምንም አይደለም ለአንደርስታንድ ለማድረግ መልስልኝ እንደዛ ከሆነ ጥያቄ ልድገምልህ ኢሳ እንዴት ነው ያለ አባት ኢሳ አይደለም የምናወራው ስለ ኢሳ አይደለም አይ አንቺ መልሽልኝ ስለ ኢሳ ነው እንጂ የምናወራው ኢየሱስ እግዚአብሔር ነው ወልድ የባህሪ ኢሳ እንዴት ነው ያለ አባት የተወለደው ነገር ይሄን ነገር ወልድ የባህሪ አባቱ ነው ብለህ ኢሳ እንዴት ነው ያለ አባት የተወለደው በቃ አያችሁ ስላሴ ኖሮ ያቀማም ወልድ እናጠቃልለው ለዛ ተረጋጋ እንዴ ፎከስ ልጅነት አንቺ እድልህን አባከን በቃ እድልህን አባከን ስላሴ አስተምሮ ኖሮ አያውቅም ለምን ነው ይዛችሁ በተደጋጋሚ ሲናገር ሰምታችሁታል አብ የወልድ አንድ ሚዩት አድርግ በቃ ሚዩት አድርግ አብ የወልድ የባህሪ አባቱ ነው ያለ ነው ሲደጋገም የሰማችሁት እንዴት ነው የባህሪ አባቱ የሆነው ተብሎ ሲጠይቅ ግን መመለስ አይችልም ጨርሻለሁኝ ባቢሎን ስማ ፎከስ አንድ ተከሰልስተ ገሃነምን እንደረገጠ አላቀም አንድ ፎከስ አዳምጠኝ ፎከስ ከአርሽ በላይ እንደሚኖር አላቀም ፎከስ እየሰማ ነው እንዴት እንደማታውቅ እየሰማኸኝ ነው አዳምጥህ ፎከስ እየሰማኸኝ ነው አይዳምጥህ እኮ በቃ ወደ ጭንቅላቱ ደም ፈሰሰ መልአኩ ገብርኤል ለድንግል ማርያም ሲያበስራት ምንድነው ያላት ወንድ ልጅ እንደምትወልድ ነግሯታል አበሰራት ከዛስ ካንቺ የሚወለደው ልጅ ምን አላት ይሄ እንዴት ይሆናል አለች ነገራት ካንቺ የሚወለደው ልጅ ምን አላት ካንቺ የሚወለደው ልጅ ማለት ያው የስሙንም ኢየሱስ ትይዋለሽ ወንድ ልጅ ይወለዳል ካንቺ የሚወለደው ልጅ ቅዱስ የእግዚአብሔር ልጅ ይባላል አላት አይደል ከዛ በፊት ይባል ስላልነበረ ካንቺ የሚወለደው ልጅ ቅዱስ የእግዚአብሔር ልጅ ይባላል አለ ከዛ ጳውሎስ መጣና እንዴት አደረጋገጠለት ገብቷል ኢየሱስ ከሙታን በመነሳቱ የእግዚአብሔር ልጅነቱ በኃይል ተረጋግጧል ብሎ አረጋገጠለት ገብቷል ሰጠይቀህ የነበረው ስለዚህ ኢየሱስ ክርስቶስ ወልድነቱም ሆነ የእግዚአብሔር አብ አብነቱ ከዘመንና ከጊዜ በኋላ የመጣ ነው ስለዚህ እግዚአብሔር አብ ራሱ የፍጡራንን ማንነት የተላበሰ አምላክ ነው አባትነት የመጣው ከዘመንና ከጊዜ በኋላ ነው አራቲክ አመሰግናለሁ ውረድ አመሰግናለሁ ሂድ ወደ ስራ እንትን እያለህ ነው ሂድ አርቲስቶች እየሞቱ እንትን ሆስፒታል ውስጥ ነው የምሰራው አላልክም አርቲስቶች ሞታቸው ሳይታወቅ እየሞቱ ነው ሂድና ስራህን በእንትን አድርግ
አያሳዝንም? ግን ቆረቆንዳ ቅድም ያለውን ሰምተሃል? አስቀድሞ መልሱ ስለማያውቀው ጳጳሳቶች እንኳን ስላሴን አይመልሱት ማለት ገብቷል። ማወራ ይሄ ጎጂ ባህል ነው። አንደኛ አብ ብሎ ሙሴ እግዚአብሔርን አብ ብሎ ጠርቶት ያውቃል? ኧረ በፍጹም። ገብቷል ልምል አብርሃም አብ ብሎ ጠርቶት ያውቃል? በፍጹም። አባትነቱ ከዘመናት በፊት የነበረ ነው ይልሃል። አንድ የብሉይ ኪዳን ነብይ አብ ብሎ የጠራው አምጣ ብለው። ሸኮንያም እኮ ነው። አሁን ነው ተጣጣመቂ የወጣሁት፣ ግን ይኸውልህ አሳትከኝ። የባህሪ አባቱ ነው። የባህሪ አባቱ ነው። የባህሪ አባቱ ከሆነ አስቀድም አንደኛ ልንገርህ፣ ኢየሱስ አልተፈጠረም ይልሃል። ከዚያ 9 ወር ሙሉ ምን ሲሰራ ነበረ? የማርያም ማህፀን ውስጥ ውሃ ሲቀዳ እንጨት ሲሰብር። እንዴ ምን ሆነህ ነው? አዳምን ካፈር ኧረ በፍጹም። እናንተ ይውላችሁ እኔ ልንገራችሁ፣ በስላሴ እንደማበድ መጠን የስላሴ አማኞች ስላሴን እውነት የምታደርጉ ከሆነ እመኑ፣ የመጨረሻችሁ እብደት ነው የሚሆነው። ስላሴ የሚባል ነገር ኖሮ አያውቅም፣ ሊኖር አይችልም። ወይ 3 አምላክ አድርጋችሁ ተስማሙና ሶስቱ ነው፣ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው በሉ። ምንም ችግር የለውም። እኛ እንደሆነ ስንት ነገር አምላክ አድርገን የኖርን ሰዎች ነው፣ አይከብደንም። ካልሆነ ግን አባትና ልጅ አድርገህ ከዛ ደግሞ አንድ አድርገህ ከዛ ደግሞ እኩል ስልጣንና እኩል ኃይል ሰጠህ አይሆንም። እንደ አእምሮ እኮ ለዚህ እኮ ነው ስለማይገባቸው እኮ ነው አንረዳም የሚሉት እኮ። የማትረዳውን ነገር ራሱ እውነት አድርገህ መቀበል በሳይኮሎጂው ልክ አይደለም አቶ ባቢሎን። በሳይኮሎጂ ራሱ ነው የምልህ። የማይገባህን የማታውቀውን ጳጳሳት ሊቃውንቶች ሊረዱት የማይችሉትን ጠቢባን ሊገባቸው ያልቻለውን ነገር እኔ ሊገባኝ ያልቻለው አእምሮዬ ውስን ስለሆነ ነው። ታሪኩ ግን እውነት ነው ብሎ እንደመቀበል ህመም የለም። አዳሙን ልጄ ብሎ ያልጠራ ሰውዬ ነው ኢየሱስን ብቸኛ ልጄ ነው ብሎ የሚናገር። እኛ ኢየሱስ ተፈጠረ ብለን አናምንም እና አይ ተወለደ ብለን ነው የምናወራው። የውልደት ሂደቱን ይንገሩን እስኪ። የውልደት ሂደቱ እንዴት ነው? 9 ወር ሙሉ ማርያም ማህፀን ውስጥ ምን እየሰራ ነበር? እድገት እኮ ያለው እኮ ነው። ፕሮሰስ የተደረገ እኮ ነው። ተምጦ የተወለደ ነው። ጠብቶ ያደገ ነው። ድሆ ያደገ ነው። አዳም እኮ እንደውም እኮ ከኢየሱስ በላይ እኮ ባፈጣጠር እኮ የተሻለ ነው። ታውቃለህ አይደል? ባብ ጥበቡ ኦፍ ኮርስ እድገቱን የጨረሰ ነው። በቃ ያ የተፈጠረው እንደውም አዳም ነው። ኢየሱስ አይደለም የተፈጠረው። ተፈጠረ ሊባል የሚችለው አዳም ነው። ኢየሱስ የተወለደ ነው። ይዘናም ገብቷል አይደለ? ተፈጠረ አንልም ይላል እንዴ? የመፈጠረ ራሱ እንትኑ ተምታቶባቸዋል። በነገራችን ላይ በኦርቶዶክስ ቤተክርስቲያን አንዱ ተፈጠረ ይላል፣ አንዱ አልተፈጠረም ይላል። ሁለት አይነት አመለካከት ነው በዚህ ዙሪያ ኢቨን ያለው ማለት ነው። ኦፒ እንዳልሽው ኢየሱስ ክርስቶስ ያው ተርግዞ የተወለደ እንደመሆኑ መጠን መጽሐፍ ቅዱስ ላይ ምንድነው የሚለው? ሉቃስ ወንጌል ላይ ኢየሱስ በእግዚአብሔርና በሕዝብ ፊት በሞገስና በክብር አደገ ነው የሚለው። አስባችሁታል? እያደገ መጣ። ያኒ በሰውነትም በአስተምሮትም እያደገ መጣ፣ እየጎለበተ አንድ ሕፃን ልጅ እየበላ እያደገ እንደሚመጣው ሲማርም ትምህርት እያገኘ እንደሚመጣው ሁሉ ኢየሱስ በሰውነትም በትምህርትም ነው እያደገ የመጣው። ትምህርት አይሁድን ትምህርት እየተማረ ሰውነቱም ደግሞ እየበላ ጊዜው እየጨመረ ሲመጣ እየበላ እየጠጣ እያደገ ልክ እንደኛው ነው የመጣው ማለት ነው። አንድ በጣም የሚያስቀኝ አይዋ ቀጥይ በትክክል መሳሳብሽ ልደግፍ ነው። ምክንያቱም ይኸውልሽ በመፈጠር ደረጃ ራሱ ነው የምልሽ እኮ ኢየሱስ ያለ ወንድ ዘር ከሴት መገኘቱ ነው ድንቅ የሚያደርገው። ሴቲቷ በጣም ፍጹምና ንጹህ ናት። አስተምሮታቸውም አያጣላንም። እሱ ከኢየሩሳሌም ሴቶች ብጽዕት ናት ንጽሕት ናት የሚለው ምንም አያጣላንም። ኦኬ ይሁን፣ ገብቶሻል አይደለ? ግን እንዴት አደገ? ምን አይነት መለኮት ነው በውስጡ ያለው? እንዴት ሰው ሊሆን ቻለ ብለሽ ሊያስገርምሽ የሚገባው ራሱ አዳም ነው። ከምድር አፈር ሰርቶ እፍ ብሎት እኮ ሰው የሆነ ሰው ነው አዳም። መደነቅ ያለብሽ በአዳም ነው መደነቅ ያለብሽ። ማርያም ማህፀን ውስጥ 9 ወር ሙሉ ተቆይቶ ተምጦ ተወልዶ ጡት ጠብቶ ምግብ በልቶ ተምሮ በሕግና በስርዓት ያደገን ሰው ራሱ እየተባለ የሚጠራን ሰው
አይ አስቀድሞ ነበረ ይልሻል። ያኔ ምን ነበረ? ከማን ውስጥ ነበረ? ከማን ጋር ነበር? አስቀድሞ ራሱ እኮ ቦታ እንደሌለው የምታውቀው ወደ አባቱ ሲሄድ በአብ ቀኝ ተቀመጠ ነው የሚለው። በዛ ፍጥረት ላይ ምን ላይ ነበር የተቀመጠው ብለህ ጠይቀህ ያንን ፍጥረት መጀመሪያ ላይ ኦፍ ኮርስ ማይገባኝ ነገር ማለት ነው እንደ ኦርቶዶክስ አስተምሮት ከልጅ ልጅ ተወልጄ አድንሃለሁኝ የሚል አስተምሮት አላቸው። አይት አሁን እኔ እዚህ ጋር አሁን ቨርሱን የቱ ጋ ነው እንደዛ የሚለው አይደለም ጥያቄ። ከልጅ ልጅ ተወልጄ አድንሃለሁ ያለው አብ ነው እንደዚህ ያለው ወልድን እንደዚህ ያለው? መጀመሪያ ወልድ የነበረ ከሆነ ወልድ ነው ያለው ከተባለ ወልድ እኔ ከራሴ አልናገርም ይላል። አብ ነው እንደዚህ ያለ እንደዚህ የተናገረው አብ ነው ከተባለ ማርያም የወለደችው አብ ነው ማለት ነው። ምክንያቱም ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። ሶ ማን ነው እዚህ ጋር እንደዚህ ያለው? አብ ነው ያለው ወልድ ነው ያለው? ወልድ ከሆነ አሁንም ልድገመውና ወልድ ከሆነ ወልድ እኔ ከራሴ አልናገርም ይላል። አይ አብ ነው እንደዛ ያለው ከተባለ አብ መቶ ተወለደ ማለት ነው። ኮንፊውዥን እና አሮን ነው ማለት። ለዚህ ነው ይሄ መመለስ ስለማይችሉ ነው ማንም ሰው ስላሴን መርምሮ መድረስ አይችልም መመለስ አይችልም የሚለው። መልሳቸው በራሱ ይውል ጥያቄ መልስ እንደሌለው ነው። ከዛ ውጪ ፀሐይ አትቀራቸው፣ አቦዘነች አስቀራቸው፣ እትዬ አስቀሉ አቀራቸው ምሳሌ ሲያደርጓት ማለት ነው። ይሄ የሚሆን አይደለም። ገባ? ይሄ ትውልድ አዲሱ ትውልድ ይሄን ሸክም የሚሸከም አይደለም። ለ2000 ዓመት ራሱ ተሸክመው ያመጡት በእምነት ብቻ ነው፣ በእውቀትና በእውነት አይደለም። ስለዚህ ስላሴ ከዚህ ትውልድ በኋላ ራሱ የሚቀጥል አስተምሮ አይደለም። እውነት ለመናገር አባባሌ ገብተዋል እያልኩ ያለሁት ኑር አዲስ። ምክንያቱም ይኸውልህ የሰው ልጅ ራሱ የጀነቲክ ለውጥ እያደረገ ነው፣ የአስተሳሰብ ለውጥ እያደረገ ነው፣ የእድገት ለውጥ እያደረገ ነው። ስላሴ አንድ ነገር በእውቀትና በእውነት መሆን የማይችል ሶስት ነገር አንድ ነገር ማድረግ በራሱ በግድ ነው። እስካሁን በቃ በግድ አድርገውታል። አብዛኛው ሰው ስላሴ ያመኝ አይደለም እኮ አብዛኛው ሰው በእምነት ደረጃ ስላሴን የሚያምን አይደለም። ህዝቡ በግልጽ የሚታየውን አብንና ወልድን ነው የሚያመልኩት። መንፈስ ቅዱስንም በቃ አንዳንዴ መንፈስ ቅዱስ ከኛ ጋር ስላሴ የሚለውን ግን እንደ ስላሴ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብሎ የሚያምን አማኝ ግን የለም፣ አታገኝም፣ ሊኖርም አይችልም ወደፊትም። ለዚህ ነው መመለስ አይችሉም፣ መልስ የለውም። ታሪኩን ሊያወሳስቡበት ሲፈልጉ ደግሞ ማለት ነው ቅድመ ዓለም ነበር ይልሃል። ቅድመ ዓለም ማን ነበረ? እግዚአብሔር ነበር፣ አብሮት ነበር ይልሃል። ማን ሆኖ አብሮት ከነበረ ሲሄድ አዲስ ኪዳን ላይ መጥቶ ሲሄድ አብ ውስጥ ነው መኖር የነበረበት ወይስ ከአብ ቀኝ ነው መቀመጥ የነበረበት? ይኸውልህ ቦታ አለው እኮ የራሱ። ወደ ነበረበት ቦታ ለምንድን ነው ያልተመለሰው? በዘፍጥረት ገብቶሃል? በዘፍጥረት አብሮ ከነበረ ከአብ ጋር በአዲስ ኪዳን ሰው ሆኖ መጥቶ ሲሄድ ከአብ ቀኝ አይደለም መቀመጥ የነበረበት፣ በአባቱ ዙፋን ተቀመጠ ይላል። ስለዚህ ውርስ ያለው ስልጣን ያለው ነው ይህ አምላክ። እንትን እናድርገው መኖር ራሱ አስፈላጊ በነገራችን ላይ እዚህ ጋር ማወቅ ያለባችሁ ማለት ነው መጽሐፍ ቅዱስ ላይ ያሉት ሰዎች እና አስተምሮቱ የአይሁድ ሃይማኖት ነው። የአይሁድን እምነት ወደ ግሪክ ወስደው ውስብስብ አደረጉት። በነገራችን ላይ ኢቭን ስላሴ የተፈጠረው በጸብ ምክንያት ነው። የመነኮሳት ጸብ ነው የወለደው እንጂ ተረጋግተው የሆነ ነገር ቢሆን ኖሮ የሆነ ውል ይኖረው ነበረ። መነኮሳቱ እርስ በርስ ሲጣሉ ጸብ፣ ኃይለኛ ጸብ ሲፈጠር በመካከላቸው ከአንድ በኩል ያለው መነኩሴ ወደ ባለስልጣን ተጠጋ። ኦኬ፣ ይሄ የመጣው ጸባቸውን የፈጠሩ ለዛም ነው ውስብስብ የሆነው። እንትን ታውቃላችሁ፣ ክር ታውቃላችሁ። ክር ውሉ ሲጠፋባችሁ ውስብስብ ብሎ እንደዚሁ ጉስጉስ ብሎ ይቀራል አይደለ? ውሉ ማውጣት ሳትችሉ በቃ ተበላሽቶ ይቀራል። እንደዛ ነው የሆነው ስላሴ። አሁን ስላሴ ይሉታል በአንደበታቸው ይናገሩታል እንጂ ውል የለውም ማለት የሆነ መነሻ ይዛችሁ መድረሻ የለውም ማለት ወደሚሄድበት አያውቀውም። ውስብስብ ብሎ ቀርቷል። በቃ አለቀ። ምክንያቱም እልክና ጸብ ነው የፈጠረው እንጂ እንደዚህ የኔ አስተምሮቱ እነሱ ስለ ፈጣሪ ተጨንቀው ወይም ስለ ትምህርቱ ተጨንቀው አይደለም ያመጡት፣ ሲጣሉ ነው ያኔ። ስለዚህ ስላሴ የመነኮሳት ጸብ ውጤት ነው። አንድ ሰው ለምሳሌ ሁለት አካል ቢጣሉ ምንድን ነበር በሬና በሬ ቢጣላ መሬት ነው እንትን የሚጋጋጠው አይደል አይነት የሚባለው እንደዛ ነው የሆኑት። መነኮሳቱና መነኮሳቱ እርስ በርስ ተጣሉ፣ ወንጌሉን ብልሽሽት አደረጉት። ይሄ ነው ውጤቱ እንጂ አሁን ብዙ ጊዜ ስላሴ ይላሉ እንጂ ስላሴ እንዴት እንደተፈጠረ ራሱ አብዛኛው ህዝብ አያውቅም። አብዛኛው ራሱ ቤተክርስቲያናቱ እየረሱት አበው በዛ ወጥተው አበው በዚህ ወርደው ሃይማኖታው አበው እያሉ ረስተውታል እንጂ መለስ ብለው ቢያስቡት ስላሴ የተፈጠረበትን ምክንያት ቢያውቁት ነገር
ጥሩ ነበረ እና የስላሴ አስተምሮ ግን ትርጉም ራሱ የለውም በቃል ደረጃ ቢባልም ለማለት ነው። ቀጥሉ። መጪው ትውልድ የማይቀበለው ነገር ነው። ባቢ ነብያችን አንተ እስካለ ድረስ ይሄንን ኃላፊነት ላንተ ሰጥተናል። ምክንያቱም እኔ ስላሴ ልጅነቴን ያበላሹት ይበቃቸዋል። ሲጀመር እኔን ያሳበደ ስላሴ ለማንም አይመለስ። ጳጳሳት፣ ሊቃውንት፣ ቀሳውስት ሳይቀር ነው የሚያሳብዱት። ቀጥል። ቅድም አንድ ሀሳብ ሰምቼ ነበረ። ከእንቅልፌ ተነስቼ እኮ ነው የገባው። ስላሴ ሲባል በቃ እንዲህ ነው የሚያደርገኝ። እሺ ወይኔ